ሀቢባ እንዴት ነሽ? አላቅም ኔትወርኬ ይስራ አይስራ አላቅም። እየሰራ ነው። እሺ እኔ ማለት ነው ያክስቷ ልጅም በጣም ስትጽፍልሽ በውስጥ አታይም? ኢንቦክሴ አይሰራም እኮ በውስጥ ማንም ቢጽፍልኝ እንኳ አይመጣም እኔ ጋር። ኢንቦክሴ ዝግ ነው። እሺ ግን እኔ አሁን የምነግርሽ ነገር አለ ማለት ህሊና እንዲያርፍ ማለት ነው። አንድ ቤሩት ላይ የሞተች ልጅ አለች። ምን ሆና ነው? አላቅም ከፎቅ ወድቃ ነው አሉ። ግን ያክስቷ ልጅ እኔ እናቷ በጣም ተጨንቃለች። አይዞሽ ዋጠጪኒ እናት አይዞሽ፣ አንዴ ተረጋጊ ትንሽ። እኔ 4 ሳምንቴ ነው እንቅልፍ ተኝቼ አላውቅም። እሺ እናቴ እዚህ ጋር እየተናነቀሽ ነው እኮ ምንም ልንሰማሽ አልቻልንም። አንዴ ትንሽ ትረጋጊያለሽ። ትንሽ አይዞሽ። ምን ሆና ነው የሞተች? እንቅልፍ ልተኛ አልቻልኩኝም። እንቅልፍ ልተኛ አልቻልኩም። እባክሽ እኚህን እናትባቸውን አትሽላቸው በእግዚአብሔር። ጉዳዩን ንገሪን። ምን ሆና ነው የሞተችው? አስረጅና። የሚሉት ከፎቅ ወድቃ ነው የሞተችው። ቃል ኪዳን ትባላለች። ማን ነው ላንቺ የነገረሽ? ያክስቷ ልጅ እኔ እናቴ ሞታ ነበረ። እናቴ በሞተች ሰዓት መታ ያክስቴ ልጅ ተሰቃይታለች አስጠፊኝ እያለች ነው እና ላስጠፋቶች ስትለኝ አይ አታስጠፊያት፣ ወደ አውጥሮ አይደለም ቤሩት ላይ እንዳታስጠፊያት ትስራ አልኳት። ከዛም ያክስቷን ልጅ በተደጋጋሚ ስትደውል አታነሳም እንዳትጠፋ ፈልጋ። ከዛም በኋላ 4ኛ ቤት ስትቀይር ልጅቷ ህይወቷ አለፈ። ከፎቅ ወድቃ ነው። የት ሰፈር ናት? እኔ ሰፈሩን አላውቀውም። ያክስቷ ልጅ እስካሁን ድረስ ቮይስ እየላከች። ታዲያ እንዴት ነው መርዳት የምንችለው ሰፈር ሳናቅ? በእናትሽ እኔ ኤምባሲ ጉዳዩን ይዞታል ብለውኛል ብዙ ሰው ሳወራ። ግን እባክሽ እናትየውን አግኝተሽ ለማውራት ሞክሪ። እኔ እናትየውን ሳይሆን የማወራው ጉዳዩ እውነት መሆኑን መጀመሪያ ቤሩት የሚኖር ሰው አስጠራለሁ እዚህ ጋር ኤምባሲ ሰላምን ጥሪያት። ሰላም ታውቃለህ እኮ ቮይስ አደረግላታለሁ። እኔ እንቅልፍ አንቺ ለመሞቷ ምክንያት የሆንሽ ነው የሚመስለው። ማለት ምንድን ነው እንደዚህ የምታስደነግጥ? አይደለም ለመሞቷ ምክንያት አይደለሁም። በተደጋጋሚ ያክስቷ ልጅ እኔን ነው የምታማክረኝ። ሰው አታውቅም እዚህ ሀገር። ሬሳው አልደረሰም ወደ ሀገር ቤት 4 ሳምንት ሆኖታል። 4 ሳምንቷ ልጅቷ ከሞተች ማለት ነው። 4 ሳምንቷ የሚሉት ራሷን አጥፍታ ነው ከፎቅ ወድቃ ትላለች። ደላላለች ነው የሚሉት በመሀል ቤት እና እናትየዋ ደግሞ ምንም ትክክለኛ መረጃ ሊያገኙ አልቻሉም። እኔ ኤምባሲ የምትሰራ ናት ተብሎ ኤደን የምትባል ልጅ አወራሁኝ በውስጥ መስመር ማለት ነው። እንደዚህ ላውራ አልተገደድኩም ነበር። ግን እናትየዋ የልጃቸውን ሬሳ ስላላገኙ በጣም ታሟል። ትክክለኛ መረጃ የሚሰጣቸው ሰው የለም። እኔ ደግሞ ሀቢባዬ መዳም ቤት ነው የምሰራው። ለመዳሜም አማከርኳት። ሬሳ ነው እናት ቀድሞ ባይነገራት ጥሩ ነው። እኔ አላውቅም። እናትሽ እንዴት አመም ያለው ማነው የነገራት? ቆይ ማነው ለእናትየው የነገራት? ያመጣቻት ልጅ ናት አሉ። ጎረቤት ናት። እኔ አላውቅም ስለሷ እና ከፈለግሽ እኔ ሰላምን ጥሪያት። ስለ ሁኔታው ሰላም ታውቃለች። ኤደን የምትባለዋን የምታውቂያት ከሆነ ኤምባሲ ላይ የምትሰራውን እሷንም አስገቢያት። ሰላምዬ ብቻ ትበቃኛለች። እኔ ሌላ ሰው አልፈልግም። ሰላምዬ ሰላም ጥሪያት። ሌላ ደግሞ ልንገርሽ፣ የአስክሬን ብር መዋጮ ምናምን ካላችሁ እኔ የአስክሬን ብር አሰባስቤ አላውቅም፣ ወደፊትም አላሰባስብም። አይ እኔ የአስክሬን ልጅቷ እኮ እንትን አላት፣ የኮንትራት ተፈራርማለች። አዎ እንደዛ ነው እኔ የሰማሁት። ያክስቷ ልጅ የነገረችኝ ማለት ነው። ያክስቷ ልጅ በተደጋጋሚ ስትጽፍልሽ አትመልሽም አንቺ ውዴ። ደጋግመሽ እኔን እየወቀሽኝ አትመልሽም። ኢንቦክሴ ዝግ ነው። እናንተ በባዶ ሜዳ ብትጽፉ እኔ ምን ላድርግ? ኢንቦክሴ ዝግ ነው። ዓለም ያውቃል። ኢንቦክስ ዝግ ነው። በውስጥ ማንም ሰው ቢጽፍልኝ ዝግ ነው። ወደ እኔ አይመጣም። እናንተ ራሱ ልብ ብትሉ ቀይ ያበራል። ስትልኩት ጽፋችሁ ስትልኩት ዚስ ፐርሰን ፕራይቬሲ መሴጃችሁ እንዲደርሳት አይችልም ብሎ ይጽፋል በቀይ። ግን ልባችሁ በቃ ጽፋችሁ መላካችሁ ብቻ ነው የምታዩት። ከዛ ትመጡና እኔን ስታገኙኝ
በውስጥ ስንጽፍልሽ አትመልሽም ትሉኛላችሁ። እኔ ጋር አይመጣም። አሁን አንቺ ትንሽ ትንፋሽ ውሰጂና ውሃ ጠጪ ማለት ነው። እሺ ሀቢባዬ፣ እሺ እኔ ቆንጆ፣ እሺ። ይቅርታ ግን እኔ ማረፍ ስላልቻልኩኝ ነው። ማረፍ አልቻልኩም። ችግር የለም። አሁን ዝም በይና ውሃ ጠጪ ማሪ፣ ውሃ ጠጪ። ውሃ በጣም ጥሩ ነው። ውሃ ይልሽኝ። አሁን በጣም የሚያሳዝኑ ነገሮች ስለምሰማ ውሃ አጠገብ ያስቀምጬ እጠጣለሁ። ውሃ ረጋ እንዲያደርገኝ ማለት ነው። እሺ ሀቢባዬ፣ እሺ። ሰላምዬ እንዴት ነሽ? የኔ ውድ ደህና ነሽ ወይ? በእናትሽ አንዴ ነይ። አንዲት ልጅ ቤይሩት ሞታለች ብላ አንዲት ልጅ መታ ነግራኝ በጣም ደንግጠናል። እና ሰላምም ስለዚህ ጉዳይ ታውቃለች እያለች ነው። የኔ ውድ ነይ እና አስረጅኝ ፕሊስ። አሁን እሺማ። ቴንክ ዩ ሶ ማች። አዎ ሀቢባዬ፣ አንድ ነገር ደግሞ የምነግርሽ እናትየዋ የምትሰማው ከዚች ካመጣቻት ደላላ ነው የምትሰማው ያለውን ነገር። ምንም የምታውቀው ነገር የለም። እኔ አፈላልጌ ኤደን የምትባል ልጅ ኤምባሲ ላይ ነው የምትሰራው ሲሉኝ የእሷን ቁጥር ሰጠዋቸው። እሷም ደግሞ ሬሳው መቼ እንደሚሄድ አናቅም ብላ ነው መልስ የምትሰጣቸው። እናትየዋ በጣም በጭንቀት ላይ ነው ያሉት። ያክስቷ ልጅ ሰው አታውቅም፣ እዚህ ሀገር ማለት ነው ብዙ ሰው አታውቅም። ያው እኔ በቦታው ላይ ነበርኩኝ። እች ልጅ ተጨንቃ አስጠፊኝ፣ ልውጣ፣ ጨንቆኛል ስትላት እኔ የእናቴ ለቅሶ ልትደርስ መታ። እኔ እናቴ ካረፈች ገና 1 ወርዋ ነው። ከዛ እኔ አታስጠፊያት አልኳት። ለምን ደጅ ያለው ነገር ጥሩ ስላልሆነ ስለማቅ ስለቆየሁ እዚህ ሀገር ማለት ነው። ያ ነገር ምን ነው በጠፋሽ ኖሮች ልጅ ከመሞቷ በፊት ብዬ በጣም ህሊናዬን ወቀሰኝ። እሱ ነው እንቅልፍ የነሳሽ? አዎ እንቅልፍ ነሳኝ። ምክንያቱም ስትሰቃይ ልውጣ ስትል አይ ብያታለሁ እኔ። አይዞሽ። ሰላምዬ እንዴት ነሽ? እንዴት አመሻችሁ? አቡዬ እንዴት ነሽ? እንዴት ነሽ የኔ ማር? አመሰግናለሁ ስለመጣሽ። እንዴት ነው የኔ መቤት? አትኑሪልኝ። እሺ ይኸውልሽ ሰላምዬ፣ ልጅ ሟች ማን ነበር ስሟ ውዴ? ቃል ኪዳን። እሺ አሁን አስረጃት ለሰላምዬ ሙሉን ለእኛ የነገርሽን ከአንቺ ትስማው። አውቀዋለሁ። ከዚህ በጣም ጥሩ። በቃ ይኸው ታውቀዋለች ሰላም። እሺ ሰልዬ አስረጅን። ምንም መረጋጋት አልቻለችም። ሲቃ ተናንቋታል እና በትክክል ራሱ አላስረዳችንም። እንደገባች ሲቃ በጣም ነው ስትረስ የሆነኛ። ወይ ሰላም፣ እንዴት ነሽ? ሰላም ነሽ? አለ እንዴት ነሽ? አለሁ እናቴ። ሰላምዬ፣ በቃል ኪዳን ጉዳይ ነው። እናትየዋ በጣም ተሰቃይተዋል። ያክስቷ ልጅ እዚህ ተሰቃይታለች፣ ሰው አታውቅም እና በጣም ያሳዝናል የሆነው ነገር። ምንም ነገር ሊያውቁ አልቻሉም ቤተሰቦቿ። ቤተሰብ የላትም፣ ግን እናቷ ብቻ ናቸው ያሉት። ሰላም፣ እኔ ማረፍ አልቻልኩኝም። በቃ ያክስቷ ልጅ እንዴት አድርጌ እንደምጠራት እና እዚህ ጋር መታ እንድታስረዳ አላውቅም። እኔ ግን እንቅልፍ አጣሁኝ። አውቃለሁ ዳኒ፣ አውቃለሁ። እኔ እንቅልፍ ያጣሽበት ምክንያት አሁን ገባኝ። አንቺ ልጥፋ ስትል እንዳጠፊ ስላልሻት እና ሳጠፋ እዛ ቤት ስለሞተች ምን አለበት እኔ ልጥፋ ስትለኝ ጥፊ ብያት ነው ቢሆን ኖሮ ዛሬ ላይ በህይወት ትኖር ነበር ብለሽ ነው አንቺ ህሊና ጸጸቱ 2 ሳምንት ሙሉ እንቅልፍ አላስተኛም ያለሽ አይደል? 4 ሳምንቷ ልጅቷ ሬሳዋ አልተላከም እስካሁን ድረስ። እሺ 4 ሳምንቷ። አንድ ነገር ልንገርሽ፣ የሰው ልጅ በተጻፈለት ቀን ነው ከዚህ ዓለም የሚሄደው። ምንም ነገር ቢሆን የሰው ልጅ ከተጻፈለት ቀን አይዘልም። ስለዚህ እራስሽን ማውቀስ አቁሚ። ምክንያቱም ፈጣሪ ብትወጣም ኢጃዛ ቤት ውስጥ ሆና በሆነ ነገር ትሞት ነበረች። ልጅ ቀኗ ነው። የሰው ልጅ በቀኑ ነው የሚሞተው፣ በተጻፈለት ቀን ነው የሚሞተው። ማንም ከቀኑ ለሰከንድ አያልፍም። በጦርነት ጊዜ ቦምብ፣ ጥይት፣ ፍንጣሪ ምናምን ፈርተው ቤታቸው ተቀምጠው ወይ በጥይት እንዳይሞቱ ተቀምጠው በመስኮት ፍንጣሪ ገብተው የሚሞቱ ሰዎች አሉ። ቀናቸው ስለሆነ ብንሸሸውም ሞት ቀናችን ከሆነ የትም ቦታ ብንሄድ አገር ብንቀይር ቤት ብንቀይር አናመልጠው። የሰው ልጅ በቀኑ ነው የሚሞተው። ስለዚህ ራስሽን መውቀስ አቁሚ መጀመሪያ። እሺ ሀቢባ፣ እሺ። አሁን ሰላም ታስረዳ። ይወዳልዬ፣ ሰላም
እኔ ባለፈው እንድትረጋጊ ብዙ ነገሮች ነበረ። ያው በእርግጥ መረጋጋት አለብሽ። ሳንደርስላቸው የምናጣቸው ብዙ እህቶች አሉ፣ ስልክ ሳይኖራቸው ሳይበሉ ሳይጠጡ። ነግሬሻለሁ፣ ታውቂያለሽ። አንቺም ደግሞ ዮብዳሪ ቤሩት ላይ ያለውን በጣም ስሜታዊ ነሽ፣ ታዝኛለሽ፣ የዋህ ልብ ስላለሽ ነው የኔ ቆንጆ። አውቃታለሁ። ለዛ ነው ያቡዬ ይሄን እንደዚህ የምነግርሽ። ዮብዳር ቅን ሴት ናት፣ ገር ናት። የተሰማትን ስሜት በፔጇ ትገልጻለች። ልታግዘኝ የምትፈልግ ሴት ናት እና የምንችለውን ማድረግ ነው። እንደ እግዚአብሔር እኛ ነፍሳችን በእጃችን ቢኖር ኖሮ በምንፈልገው እድሜ ልክ ብንኖር ብለን ደስ ይለን ነበር፣ ግን አንችልም። ነፍሳችን በሱ እጅ ልሰብክሽ ሳይሆን ማለት ነው። ግን መረጋጋት ስላለብሽ ብቻ እንድትረጋጊ ስለምፈልግ ነው። መረጋጋት ስላለብሽ ነው የኔ ቆንጆ። ያለው ነገር ያስጠላል። ልጅቷ ለእናቷ አንድ መሆኗ ያስጠላል። ብትኖር በህይወት ኖራላት እናቷን ሰፖርት ብታደርጋት ሁላችንም ስሜታችን ነው። ነግሬሻለሁ፣ ያወርተናል። ሬሳዋ በእርግጥ መግባቷ የማይቀር ነው፣ ትገባለች። አሁን አምንላም ጋር ባሉት ነገሮች ነው ትንሽ ወደኋላ የሚዘገየው። እንደገባሽ ደግሞ ቤተሰብ ምርመራ ማድረግ አለበት፣ ይችላል። በእርግጥ ወድቃ ነው ነግሬሻለሁ። ከአንገቷ በላይ ጭንቅላቷ አይሰራም በወደቀችበት ሰዓት ላይ አይደለ ዮብዳርዬ? ስለዚህ ራስሽን ማለት ራሷን ጥላ ነው ወይስ? አዎ ከፎቅ ላይ ራሷን ጥላ ነው። የነበረችበት ሁኔታ ጥሩ አልነበረም። አይ ግን ሰላም፣ እዚህ ጋር ላስተካክልሽ። ሰላም፣ እኔ አንድ ነገር ልንገርሽ። ከፎቅ ላይ ራሷን ብትጥል ያመጣቻት ኢትዮጵያዊ ደላላት ወይም ከመክተብ ጋር የምትሰራ ልጅ አለች። እሷን በተደጋጋሚ እባክሽ እርጅኝ አውጪኝ ስትላት 70,000 ብር አለባት መክፈል፣ እሱን አለባት። ካልከፈለች ደግሞ ወደ ኢትዮጵያ መሸኘት አልችልም፣ መሄድ አለብኝ፣ እናቷም ላኪልኝ ልጄን ስትላት አለች ኢትዮጵያዊ ከመክተብ ጋር የምትሰራ እሷ ማለት ነው። እኔ የሁለት ወር ደሞዝ ካልከፈለች አልካትም ብላ ለልጅቷ ህይወት ማለፍ እሷ ተጠያቂ ናት። ምክንያቱም ከአንድ ሰው ከ3 ቤት ከቀየርሽ በኋላ 4ኛ ቤት ስታስገቢ ምን ሊጠብቀው ይችላል? ቀየር ያለው አለችን። አየሽ አይደለ? እኛን እኔ ጠይቄ እሷ ከሚዲያ ሰላምዬ እሷ እቺ ኢትዮጵያ ያለችው ደላላ የምታመጣው ከሚዲያ ብታልፍ ከእግዚአብሔር ግን አታልፍም። ይሄ ሀቅ ነው። ገባሽ? አታልፍም። ብዙ ልጆችን ሰውታል። ሆስፒታል እንደገባች ህይወቷ ሳያልፍ ማለት ከፎቅ ከወደቀች በኋላ ነግሬሻለሁ። ኢንፎርሜሽኑ ደርሶኝ ስጠይቃት ከፎቅ ላይ ራሷን የጣለችው ልጅ እንደዚህ ስላት፣ አዎ ቀይሬያታለሁ 2 ቤት 3 ቤት ብላ አለችኝ ብዬሻለሁ። እና እኛ እኮ የመሞታችን ብቻ ሳይሆን የብዙ የእንግልታችን መሰረቶች እኮ አበሻ ደላሎች ናቸው። አረቧ እኮ ሰው አታውቅም። ከኢትዮጵያ እኮ ሰው አታውቅም። አረቧ የምታውቀው መሀል ላይ የሚያገናኛት ሰው አለ። ነፍሰ በላዎች ደላላዎች አሉ። የእነሱን ስራ ነው እኛ የምንሰራው ብዬሻለሁ። በደንብ ነው የምትታወቅ። በላ ትታወቃለች። ሀቢባ ይኸውልሽ፣ እንደገና አሁን በቅርብ ቮይስ ስላተደረገች ነው እንጂ ቲክቶክ የላትም። እሺ እስኪ ላኪላት። ይኸውልሽ ሼር አድርጊላት ትምጣና ታስረዳን። እኔ ፔጇን አላውቀውም ጭራሽ። ከኔ ጋር በጣም ተነጋግራን የተዘጋጋችው እና ምንድን ነው አሁን በቅርብ ራሱ ከ3 ቀን በኋላ በፊት እኛ ማሬ ተረጋጊ። ቲክቶክ እንኳን የለኝም፣ ዋትሳፕ ቁጥሯ ነው ያለኝ። ቲክቶክ እኳ የለኝም፣ ዋትሳፕ ቁጥር ላይ ግን አለኝ። ላኪልኝ ልበላት። አዎ ላኪልኝ፣ እኔ በዚህ ልበላት ወይማ ዋትሳፕ ቁጥሯን ላኪላት ለሰልዬ። አይ እኔ አለኝ፣ እኔ ዋትሳፕ አለኝ። እኔ እኮ አውርቻታለሁ ልጅቷ ሳት። እሺ ሼር አድርጊላት። ይሄን ላይቭ ልላክላት። ኦኬ ይሄን ላይቭ ሼር አድርጊላት እና ትምጣና ታስረዳ። እሺ ዮብዳር፣ እኔ ያልገባኝ አንድ ጥያቄ ሰላምዬ፣ ወዲያው እንደወደቀች ነብሷ አልጠፋም? ሆስፒታል ድረስ ሄዳለች? አይ አልጠፋም። ስም መጥቀስ ስለሌለብኝ ማለት ደውዬ እሱን ጠየቅኩትኝ። አዎ ሄደን ነበረ፣ ኮማ ውስጥ ነው ያለችው።
ከወገቧ በታች ደህና ናት። ከወገቧ በላይ ይሄ ጭንቅላቷ አይሰራም፣ አትናገርም፣ አይሰራም፣ በጎማ ነው የምተነፍሰው አለኝ። ኦኬ በቃ መደረግ ያለበትን ነገር አድርጉ፣ ያለውን ነገር እናያለን፣ ግን ለቤተሰቡ አንድ ነው ተብላለች። ስላው ትክክል ነሻል። እኔ ነገሮችን ለማጣራት ነው፣ ሌላም ሰውም ወድቆ ከሆነ የሚለው ማለት ነው። ከዛ መልሽ ሄጄ የነገረችኝ ልጅ ሳወራት ልጅቷ ያመጣቻት ደላለዋ ቤት አልቀይርም ብላት ነበረ። የ2 ወር ደሞዝ ካልሰጠሽ ብላት ነበር። እንደ የ2 ወር ደሞዝ እኮ አይሰጥም፣ ኦልሬዲ አሁን ቀርቷል። እንደዚህ ማለት አይቆረጥም ለደላላ የሚለውም ማለት ነው። እና እንደዛ ብዬ ካልኳት በኋላ በስንተኛው ቀን ልጅቷ ቤት እንትን ሆስፒታል ቀየረች። እስኪ አጣሪ ሊስትል ደውዬ ምልሽ ስጠይቀው ያንን ሰው እዛ አብሮን የሚሰራው የኮሚኒቲውን ስጠይቀው አዎ እንደዚህ የሚባል ሆስፒታል ገብታለች አሉ። አሁንስ አልነቃችም ስል አይ አልነቃችም አሉ። ከዛ በ3ኛው በ4ኛው ቀን አረፈች አሉኝ ማለት ነው። አረፈች ልጅቷ ብለው ያንን ነገር ነገሩኝ። በቃ ምንም የምትያቸው ነገሮች የሉም ማለት አንደበትሽን የሚያስር ነገር ነው የተፈጠሮች ልጅ። አሁን እንዳለችው አንድ እህታችን ቅድም ኮመንቷን እያየሁ ነው። ሰው ልጅ ድረሱልኝ ሲባል ማለት እንጥፋ ብለው ሲሉን አንዳንዴ አያጠፉም ከምንላቸው ችግራቸውን ብሰማ። ለምሳሌ አሁን አንቺ ባለፈው ዕለት የሰጠሽኝ አሰሪዎቿ እንትን ያሉሽ ልጅ ወደ ራሷ መመለስ በጣም አስቸግሯታል። ያው የሚገርምሽ በቃ ካለችበት ሁኔታ ወደ ራሷ ለመመለስ ችግር ውስጥ ናት። እሷም እኔም ሆስፒታልም እስከሚሄድ ብዙ ነገርም ላይ ደርሰናል። ግን የራሷን ወደ ራሷ ተመልሳ ተረጋግታ ስራ መስራት አልቻለችም። በቃ ሰውየው ጋር የመደወል የመደንገጥ ምናምን ነው የምትሄደው። ለማረጋጋት ነው እየሄድኩኝ ያለሁት። አሁን እኔም ጾም ስለሆነ ብዙም እንትን አልላትም ብዬ ነው አልጫናትም ብዬ በቃ እንደውም እሷ ፕሮቴስታንት ናት፣ እኔ ቸርች ነኝ እና ቸርች አስገብቼሽ እኔ ወደ ቤተክርስቲያን እሄዳለሁ ነው ያልኳት። እና አሉ እንደዚህ በቃ ሰዓት ችግራቸውን ሳይነግሩሽ የምናጣቸው ሰዎች አሉ። እና አላቅም እኔ እዚያ ቤይሩት ላይ ያለ ደላላ በእርግጥ አይነበሎች ናቸው። እየታወቀ ምንም አይነት መክፈል አቅም ለሌላቸው ሰው ቤት እያመጡ እህቶቻችንን ችግር ላይ የሚወድቁ ብዙ እህቶች አሉ፣ እናውቃለን። እስራችን ተቀምጠው ነው ያሉትኛው። መንግስትም ጠንከር ያለ ፍርድም ወይም ደግሞ ጠንከር ያለ እገዛ ስለማያደርግልሽ እናጣቸዋለን። እነዛን ልጆች ሼልተር የሚሰበሰቡት ልጆች አሁን ዛሬ እዛ ነበርኩኝ ብታያቸው የተወሰኑ ሰዎች ናቸው ያሉትኝ። እኔ ኦፊሷንም እዛ ኤምባሲ ውስጥ ተቀምጠሽ የምታያቸው የተወሰኑ በቅርብ የመጡ ልጆች ናቸው። በቃ ከጦርነቱ በኋላ የመጡ ናቸው። ጦርነቱ ያለ የመጡ ልጆች ናቸው። እና ከባድ ነው የሚፈጠር ያለው። አላቅም ብቻ እግዚአብሔር ነፍሷን ይማር፣ ለእናቷም ጽናትን ይስጥ። ኦልሬዲ ልጅቷ መሄዷ የማይቀር ነው። አስክሬኗ ማነው ያደረገው? እኔ መጀመሪያም ገብታ ስትናገር ኢንሹራንስ አላት እንዳትይኝ አልችልም እኔ ብያት። አይ ኢንሹራንስ አላት። ኢንሹራንስ ኦኬ። ኢቃማ ስላላት ኢንሹራንስ ያላት ኢንሹራንስ አላት ልጅቷ። ኢንሹራንስ አላት ልጅቷ ኢቃማ ስላላት ነው አይደል? ህጋዊ ህጋዊ ናት። መኖሪያ ፍቃድ ስላላት ማለት ኤምባሲ ፖሊስ እንዲመረምር ተገፍትራ ከሆነ ወይንም ራሷን ጥላ ከሆነ እንዲረጋገጥ ምን ያደረገው ነገር አለ? አስክሬን ሲነሳ ያው የሚያነሳው አባዲና ነው፣ ዝም ብሎ አይነሳም። አባዲና ስለሚያነሳ ያንን አጣርቶ ነው የሚያነሳው። ያሉትን እንጂ ይዞታል፣ ፖሊስ ይዞታል። አሁን አስክሬን ወደ ኢትዮጵያም ሲላክ ወረቀት ይላክላቸዋል ለቤተሰብ። ድሮም እንደሞተች ሪፖርት ይደረጋል፣ ሪፖርት ይላካል። ታማ ከሆነ እች ልጅ ታማ ነው የሞተችው የሚል ሪፖርት ይላክላቸዋል። ከዛ ነው ቤተሰብ እኔ ኖ ትመርመርልኝ ብሎ ወደ ምርመራ የሚወስዳት። ይሄ የቤተሰብ ነው። እኔ ሁሌ የምለው ይሄን ነው። ከዚህ ሲላክላችሁ አስክሬናችሁን እናንተም ነፃነት እንዲሆናችሁ አስመርምሩ። የአስክሬን የልጆቹን አስክሬን አስመርምሩ ምለው ይሄ ለመሆን ማለት ነው። ውጤቱ እርግጠኛ ሆነው የመጣው እርግጠኛ ለመሆን ያስመርምሩ። አይምሯቸው ነፃ እንዲሆን። አሁን በምን ታወቀ? ውጤቱ እስካሁን አልታወቀም። ኤምባሲ አልጠየቀም ለፖሊስ። በደንብ ነው የሚጠይቀው፣ ግን ለእኔ አይነግረኝም ኤምባሲው። ማነው ገባሽ? አሁን ማወቅ የሚችለው ለቤተሰብ ይላካል። እዚህ ጋር ደግሞ ቤተሰብ ጉዳይ እንዲያስፈጽም የውጭ ጉዳይ ሚኒስቴር የሚሰጠው ፋይል አለ። ለምሳሌ አንዲት ስትሞት እከሊት የምትባል ጉዳዩን ተከታተል
የምትላክላት ትላክልን ብሎ ውክልና ይሰጣል። ለእኔ ከሰጠኝ ለሰላም ከሰጠኝ ሰላም እኔ ልጅቷ የሞተችበትን ኬዝ ማወቅ ፈልጋለሁ ብዬ እጠይቃለሁ። ሰው የሌላቸውን ልጆች ደግሞ ሲኖር እኔ ሄዳለሁ። እኔ ሄጄ ዘመድ ነኝ ጓደኛዋ ነኝ ብዬ ወረቀቴን እንትን ብዬ ፖሊስ ጣቢያ ድረስ የተመረመረችበትን አስክሬኑ የሚጻፈው በአረብኛ ስለሆነ አስነብባለሁ። አስነብቤ አይ ይህን እንደዚህ ይደረግ እቺ ልጅ እዛ ቤት ውስጥ ስትሰራ ከእንትን ካለች ከተናገረች ይህ ልጅቷን እስከ መጨረሻው ነው የምጠይቂው። መጠየቅ ትቻለሽ። ይሄ ምንም እንትን የሚልበት ነገር የለም። ገባሽ አይደል? ስለዚህ አሁን ኤምባሲ ወረቀቱን አስክሬኑ ሲላክ ውጤቱ ለእናት ተጽፎ ለቤተሰብ ብቻ ነው እንጂ ለእኛ አይነገርም። ስለዚህ እኛ ከቤተሰብ ነው መነገር እናትየው አይደል? ከቤተሰብ ትክክለኛው ከቤተሰብ ትሰሚያለሽ። ሁለተኛ ደግሞ ከኢትዮጵያ ከዛ የሚላክላቸውን ታይቂያለሽ። እንደ ኮሚኒቲም የመጠየቅ እንትኑ አለው አቅሙ አለው። እኔ አሁን በአሁኑ ሰዓት ላይ ባለው በራሴ በአንዳንድ ነገሮች ቢዚ እየሄድኩኝ አይደለም እንዳልኩሽ ነግሬሻለሁ በቀደም በውስጥና አልሄድኩኝም ብዙ ጊዜ እና በውጭ ሆኜ እንትን እላለሁ። ዛሬም እዛ መጠለያ የሄድኩትኝም እህቶችን ምግብ ለመመገብ ነው። እንደዚህ አምጡ እስኪ እንዴት ነው አልልም። የባለፈውም ስብሰባ ላይም አልሄድኩኝም በዚሁ እንትን ስላልኩኝ ማለት ነው መሄድ ስላልቻልኩኝ እና ይሄ ነው ያለው አቡዬ። እና የወብዳርዬ ግን ራስሽን አረጋጊ እናቴ። ይገባኛል፣ ስሜታዊ ናት፣ ተሰምቷታል። የዛን ቀንም ስታለቅስ ነበር ስታወራኝ የነበረው። ሰላምዬ ሼር አረግሽላት ለደላላ? ምን አልሽኝ? እማ ሼር አረግሽላት ለደላላዋ? ይህንን ላይቭ ሼር አረግሽላት ለደላላዋ? ተቋረጠ። አሁን ለእሷ እየደወልኩላትኝ ነው። ዋትሳፕ ላይ ልኬላት ያንቺን ፔጅ እንድትመጣ እንትላታለሁ። እኔ የእሷ እንትኑ ስለሌለኝ ማለት። እሺ ዮብዳርዬ፣ አሁን ያንቺ ተራ ነው። ሰላም እየጨርሳለች፣ ያንቺ ተራ ነው። ኮመንት ላይ ድምጻችሁን ሰምቻለሁ፣ አንብቤ ያለው ኮመንታችሁን። ኦፍኮርስ ደላለዋ ይፋ ትደረጋለች። መጀመሪያ ጣርተናታል፣ በትህትና በክብር ትምጣ፣ እንስማት። ከዛም ይቀጥለው ይቀጥላል። እሺ ሀቢባዬ፣ እኔ በጣም አከብርሻለሁ፣ ተረጋግቻለሁ። ለሰላም ስል ለአንቺ ስል ሰላም ማለት በጣም የምወዳት በጣም የማከብራት በጣም ቅን ልብ ያላት ልጅ ናት። ምንም መናገር አልችልም በሰላም ጉዳይ ማለት ነው። ለአንቺ ስል ራሴን በጣም እንትን ብያለሁ፣ በጣም ታምም ያለው። ለምን ካክስቷ ልጅ አሁንም አለች ከታች፣ ሳራ ትባላለች። ማስገባት ትችያለሽ። ያክስቷ ልጅ ሳራ ትባላለች። ሳራ ትባላለች። እኔ ነኝ ትበል። የት አለች? አንቺ እንትኗን ንገሪኝ። ፕሮፋይሏ ምንድን ነው የሚለው ንገሪኝ። አላውቅም ፕሮፋይሏን፣ ግን ሳራ ግቢ፣ ሳራ ግቢ፣ ሳራ ነይ በያት፣ ትመጣለች እሷ። ሳራ ነይ። እሺ ሌላ የምጠይቅሽ ነገር፣ የደላለዋ ፎቶ አለሽ? ፎቶዋ የለኝም፣ ግን እሷ ከትናንት ወዲያ ራሱ ይኸውልሽ የሆነች እንትን የምትሰራ ልጅ ነበረች። ረጅም ጊዜ ሰጥሻለሁ። ጥያቄ፣ የደላለዋን ፎቶ ሊያገኝልሽ የሚችል ሰው አለ? እሷ ናት ያክስቷ ልጅ፣ ታገኘዋለች ብዬ አስባለሁ። ያክስቷ ልጅ ማለት ነው። ይኸውልሽ ሀቢባዬ፣ እች ልጅ ማለት ነው ሰላም ስለዚች ልጅ ምንም የምታውቀው ነገር የለም። ልትወቀስም ልትጠየቅበትም አትችልም። እች ልጅ እኔ ጋ ያክስቷ ልጅ እኔ ጋ ለቅሶ የእናቴን ለቅሶ ልትደርስ መጣች እና በጣም እያስጨነቀችኝ ነው። እቺ ያክስቴ ልጅ ናት ልውጣ እያለችኝ ነው ስትለኝ፣ አይ አሁን እኮ ጦርነት ስላለ ታያት፣ አትመልሽላት፣ አታንሽላት ስልክም እነሱ አውቀው ነው አልኳት። እኔ ማለት ነው ልጅቷ እንደተሰቃየች 3 ወር ሙሉ አላቅም የነበረው። ኢትዮጵያ ያለችው ጎረቤቷ ናት፣ ደላለዋ ጎረቤቷ ናት። እሷ ልክ አልተመቸኝም ስትላት እንግዲህ ይሄኛው አሁን የሞተችበት ቤት 4ኛ ቤቷ ነው። እሷ ጋም ተቀምጣለች 1 ወር ሙሉ።
እኔ ደወልኩላት። ለምንድን ነው ልጅቷ እንደዚህ እስከ ህይወቷ እስከሚያልፍ ድረስ ያደረግሽው? ለምን እንደዚህ አልተመቸኝም ስትልሽ ለእናቷ አልመለሽም አልኳት ስላት እሷ ጂኒ ያለባት ጂኒው ነው አንቆ የጣላት ወደ መሬት የታመመች ናት አለችኝ። እንደዚህ አትበይ ብያታለሁኝ እኔ። ከዛ ሄድኩና ለመዳሜ መዳም አንድ ልጅ እንደዚህ ሆናለች፣ ከፎቅ ራሷን ጣለች፣ ምን ላድርግ? በጣም ጨንቆኛል፣ ስራ መስራት አልቻልኩም ስላት ካሪታስ ሂጂና ካሪታስ ክሰሱ አለችኝ። እኔ ደግሞ ይሄን የሚያክል አቅም የለኝም። ገባሽ ሀቢባዬ? እኔ ልጅቷ ልጅነቷ ወጣትነቷ በጣም ያሳዘነኝ። መስራት የምትችል ልጅ ናት። መሞት የለባትም ነበር። በቃ እኛ ለሞት ለአረብ ሀገር አንምጣናካችሁ ደለሽ ትንሽ ነው የምታተርፉት። አንቺ አሁን በጣም ህሊናሽን በጣም እየጸጸተሽ ያለው ልጥፋ እያለችሽ ችግሯን ስለማመንፋት እና ስላልጠፋች ነው አይደል? ግን ራስሽን አሽ እያልኩሽ ነው ማሬ። በጠፋችና በተረፈች ነበሩ። ከፈጣሪ ጻፈው ምን ታደርጊያለሽ? ራስሽን አትውቀሽ። አንቺ ስላላመንሻት ነው፣ ችግር ላይ መሆኗን ስላላመንሻት ነው አትጥፊ ያልሻት ማለት። እኔ እዚህ ጠፍተው ብዙዎቹ ህይወታቸው ይመሰቃቀላል። እኔ ረዥም አመት ነው እዚህ ቤሩት ላይ ቆየሁት፣ 10 አመቴ ነው። ያክስቷ ልጅ እንደዛ ስታማክረኝ እኔ ልጅቷን እኮ አላውቃትም ሀቢባዬ፣ ግን አትጥፋ ታያት ትስራ አውቃ ነው እንደዚህ የምትለው ወንድ ፈልጋ ነው አልኳት። ወይኔ መድኃኒዓለም አይዞሽ። እኔ ቤት የመታን ያክስቷ ልጅ እንደዚህ አለችኝ። ላስጠፋት እንዴ እስኪ ቤት ትፈልጊላት አለችኝ። ከዛን አይ እኔ ቤት አለ ግን እች ልጅ ወይ ብትበላ ብሽብሽ ታያት አልኳት። አይዞሽ በእናትሽ በቃ በጣም ይጸጽታል፣ ግን ታረጊዋለሽ። አንዴ ይወዳሪ ይኸውልሽ አሁን ተረጋጋኝ። ከዛም በዚህ አላቆምኩም ሀቢባ። ሰላምን አናገርኳትና ሰላምን ማስጨነቅ አልፈለግኩኝም። ሰላምን ስለማቃት ማስጨነቅ አልፈለግኩም። አልደወልኩላትም፣ አቆምኩኝ ከሰላም ጋር ግንኙነት። ከዛን ቢሮ ነው የምትሰራው ብለው ቁጥሯን ላኩልኝ። ሲልኩልኝ እባክሽን እስኪ እችን እናት አናግሪያት፣ ልጇ እዚህ ሞታ አባታለች እና እባክሽን እስኪ መንገድ አሳያት፣ ቤት መንገድ ትሂድ ብዬ የእሷን ቁጥር አገናኘውኝ። ኤደን ትባላለች፣ አላቅም ቢሮ ነው የምትሰራው አሉኝ። እኔ የራሴን ነው የሄድኩት። የአክስቷ ልጅ ሰው አታውቅም እዚህ ሀገር ማለት ነው። እኔ እኮ ታመም ያለው የእናቴ ሀዘን አልወጣልኝም፣ ግን በልጅቷ ታመምኩኝ። ማርያምን በጣም ይከብዳል። አዎ ማርያምን ሀቢባ፣ እኔ ዛሬ ወጣልኝ። በቃ ምንም ቢሆን አላቅም፣ አረፍኩኝ። ብዙ ሰው አየኝ ማለት ነው። እኔ እውነት ከዛ ነገር የለም። አይዞሽ ያውዬ ይኸውልሽ አሁን እሷ እኔ ነገርኩሽ የመጀመሪያ ቀንም ወደ እኔ ስትመጣ የወብዳር እያለቀሰች ነው የመጣችሁ እና በዛ ሰዓት እንድትረጋጋ በጣም ነበረ እንትን ስላት የነበረው። ጎበዝ ናት፣ ጠንካራ ናት። እኔ አውቃታለሁ፣ ድሮ ነው የማውቃት። ጎበዝ ናት፣ ታዳምጠኛለች። ግን እኔ አሁንም ቅድም የተናገርኩት ይሄ ነው እና በእርግጥ አካሄዱን እሳቸው ሄደዋል እናትየው። እኔ መጀመሪያም ስላየው ነው። በቃ ከውጭ ጉዳይ ሚኒስተር አንዴ አስክሬን ለልጅ ይላክልኝ ካልሽ እዚህ የሞት ሰርተፍኬት እስከሚሰጥሽ ትጠብቂያለሽ። እማ ታምኛለሽ? እዚህ 4 ወር ያለው ሬሳ እንደተቀመጠ በረዶ ቤት ነው የሚቀመጡት። በረዶ ቤት ነው የሚቀመጡት። በቃ እንዲህ ከሞተ በኋላ ሰው ምንድን ነው እማ የዚህ ሀገር ህጉ ምን እንደሆነ ታውቂያለሽ? እኛ ሀገር በባህላ እዛ ውስጥ ቢቀበር ባለበትም ቢቀበር ግን ምናልባት እናት ማየት ይፈልጋሉ። እናትሽ እናት እኔ ራሴ ያሉ አክሴፕት አላደርገውም። የሰው ሀገር በረሃ ተሰደን ተርበን ተጠምተናል። በቃ ደግሞ የሀገራችንን ከሞትንስ የሀገራችንን አፈር ለምን እንከላከላለን? ላሉ የፍንዳታ 2 የሞቱ እህቶች አሉ፣ የተቀበሩ እህቶች አሉ።
የጦርነቱ ሰዓት ላይ ሞቱ። አዎ ሌላው ግን ሲከበርለት ሲደነቅለት እናያለን። የእኛ ግን ዜጎች ምንም አልተባለላቸው፣ ምንም አልተደረገላቸው፣ ይደረግላቸው አይደለም በሰው ልክ እንኳን አንታይም። እና የውብዳር ስሜቷ እረዳታለሁ። የውብዳርዬ እናትየዋም ከሄዱ ከውጭ ጉዳይ ሚኒስቴር ደብዳቤ ካጻፉ እዚህ ሀገር የሞት ሰርተፍኬት ካልተሰጠሽ አትወጪም፣ የዚህ ሀገር አስክሬን እንኳን ክስ አለበት የሚባልበት ሀገር ነው። እና እህቴ ተረጋጊ የኔ ቆንጆ። አስክሬን ክስ ካለበት ምን ሊያደርጉት ነው? አስክሬኑ ሊያስሩት ነው? ክስ ሳይነሳ አትወጪም። እንዲህ ነው ሀገሪቷ። አስክሬኑ አይወጣም፣ ክስ ካልተነሳ አይወጣም። ጉድ የጉድ ሀገር ያልኩሽ ብዙ ችግር አለ። እኔ አንዴ እንደው በደንብ ባስረዳሽ ደስ ይለኛል እኮ የቤሩት ህግ። እውነቴን ነው የምነግርሽ። እሺ ሰላምዬ፣ እሺ እኔ ይሄ ልጅቷ አልጠፋችም። ዮብዳር ያክስቷ ልጅ እንድትመጣና እቺ ልጅ እንዴት አራት ቤት ለምን እንዳልተስማማት እንደገጠማት መስማት እባክሽ ታራ ግቢና ሀቢባ ጋር ይኸው አውሪ። እኔ ደላላዋም አራት ቤት ቀይራት ከሆነ እውነት አራት ቤት ቀይራት ከሆነ ምን ታድርግ ከዚህ በላይ? ደላላ ስለሆነ ብቻ አንድ ሰው ላይ ልንፈርድ አንችልም። እኔ ደላላዋ እንድትመጣና እንድታናግረን እፈልጋለሁ እዚህ ጋር። እውነት አራት ቤት ቀይራት ከሆነ ገባሽ? አራቱን ቤት ለምን አልተስማማትም? የመጀመሪያ ቤት አልተስማማትም፣ ኦኬ። ሁለተኛው ቤት አልተስማማትም፣ ኦኬ። ሶስተኛው ቤት አልተስማማትም፣ አራተኛው ቤት አልተስማማትም። እራሷን አጠፋች። አናቅም የተባልነው ሰው ገፍትሯትም ከሆነ ከምርመራው በኋላ ይታወቃል። ስለዚህ ደላላዋ ትምጣ። እውነት አራት ቤት እንኳን አይቀየርም። አቡዬ ህጉ 3 ቤት ነው እማዬ፣ 3 ቤት ነው። እዚህ ከአራተኛው ላይ አይሉሽም። አራት እውነት ቀይራት አለች ወይ? 3 እሱን ቀይራለች። እኔ እንደዛ ነው ያው እኛም ሰማን ነው። እሱም እንደዛ ደውይላት፣ እንስማ አቡዬ፣ እንጥራቸው ደላላው። እኔ እያልኳት ነው ዋትሳፕ ላይ ልደውልላት። እሺ ደውይላት። ታዲያ እንደ እኮ ሲሪየስ ጉዳይ ነው። ቅድም ልኬልሻለሁ። አዎ ቀይሬያለሁ ካለች ደላላዋም ለመቀየረው ማስረጃ ታሳየን። ደላላዋም ትምጣ። ሰራምዬም ደላላዋ ጋር ደውይላት። ያውዬ እኮ እየላኩልሽ ነው፣ በሜሴጅ ልኬልሻለሁ። እሷም ትጻፈልሽ። ሜሴጅ ልኬልሻለሁ፣ ኮድ እየላኩልሽ ነው፣ እሷም የምትልክልሽ። እሺ እናቴ ኦኬ። እንትን እንዳይለብሽ። ፕሮፋይሏ ካለሽ ብትልኪልኝ እኔ ጽፈው ኮዱን አይቼ እንድስባት። ይኖርሻል ፕሮፋይሏ? የለሽም? እዚህ ጋር ያልሽው ጽፍ እኔ አያታለሁ። ሀቢባዬ አስገቢያት። ፍቅር ነው ስሟ፣ አስገቢያት። ፍቅር ነው እሷ። ፍቅር የሮሰን የምትባለው ናት። አዎ ፍቅር የሮሰን እናት ናት። አዎ ኢንቫይት አድርጊያታለሁ። ፍቅር የሮሰንን ኢንቫይት አድርጊያታለሁ። ሰው ሞቶ የሚቀልዱ በጣም ክፉ ሰዎች አሉ። አንዷ አለው ትላለች፣ እሷ ሳትሆን ፍቅር የሮሰንን እኔ ኢንቫይት አድርጊያታለሁ። ግን ሌላ ልጅ ግን አለው። ፍቅር የሮሰን ናት። ያለ ነው። ሰው ሞቶ በሰው ሞት ላይ የሚቀልዱ ሰዎች ያሉበት ምድር ላይ ነው ያለ ነው። አለው ብላ ትጽፋለች። ገስ ገብታ ምን ልትል ነው? በሞተ ሰው ልትቀልድ ነው? ብሉክ ማረግ ፈልጋለሁ። ልጅ ላገኛት። እሺ እሷ ናት። ድምጿን ስሚ። እሷ ናት ሀቢባዬ። አዎ እሺ ሰላም ነው እናት፣ እንዴት ነሽ? አለን። በመጀመሪያ በጣም እናዝናለን። ያክስትሽን ልጅ ስላጣሽ እናዝናለን። ፈጣሪ ያጽናሽ። አይዞሽ በእናትሽ አይዞሽ፣ በርቺ። ምን ይደረጋል? አንቺ የት ነው የምትኖሪው? ቤሩት ናት። እዛው ቤሩት ናት። አዎ እዚህ ናት ያለችው። ወይኔ ሶስታችን እዛው ናችሁ። አይ አይዞሽ። እሺ ፕሊስ፣ ከመጀመሪያው ጀምሮ ቃል ኪዳን ነፍሷን ይማረው። ያክስትሽ ልጅ ምን እንደገጠማት ንገሪን። እውነት 3 ቤት ተቀይራለች ወይ? ሁሉን ነገር አስረጅን። ምን ለምንድን ነው ሁሉም 6 ቁጥር እየጻፉ ያሉት? ኖ እራሷ ናት። አሁን ያሁኑ ቅድም የተባባል እኩል አገኛት አልቻልኩማ። ኦኬ ይኸው እየደገመችልሽ። ሪን የሚለው ሪና የሚለው ነው። አዎ እሺ
ኢንቫይት አድርጊያታለሁ። እሺ የወብዳር ሚውት አድርጊ። እሷ ታወራ። እሺ ፍቅር ቀጥይ ውዴ። የአክስትሽ ልጅ ቤሩት ከገባች ጀምሮ የገጠማትን ነገር እውነት 3 ቤት ተቀይራለች ወይ ምናምን የሚለውን አስረጅ። ከመጣች ገና 3 ወሯ ነው። ድምፅሽ አይሰማም። ሄድፎን ካረግሽ ንቀዩ በጥራት ድምፅሽ እንዲሰማል። አሁንስ? አሁን ይሰማል። ከመጣች ገና 3 ወሯ ነው። በ3 ወር ውስጥ 2 ቤት ቀይራለች። የሞተችውም 3ኛ ቤት ነው። 4ኛ ቤት ሳይሆን 3ኛው ቤት ነው የሞተችው። እና አንደኛው ቤት የመጀመሪያው ቤት ሴትዮዋ በጣም ክፉ ናት አለች። በጣም ሁሉን ነገር ቶሎ ካላወቅሽ ነው የምትለኛለች። ገና አዲስ ናት፣ ቋንቋ አታውቅም። 2ኛው ቤት በጣም ስራ ይበዛል፣ በጣም ምግብም ችግር ነው አለች። እና 3ኛው ቤት ስትገባ በፈረመች በ15 ቀኗ ምናምን ነው ያረፈችው። እሺ ቆይ የመጀመሪያው ቤት ምን ነበር ያለችሽ ማሪ? ከአንቺ ጋር ነበር የምታወራው? ከእኔ ጋር ነው የምታወራው። እሺ የመጀመሪያው ቤት ምን ገጠመኝ አለች? ሴትዮዋ በጣም ክፉ ናት አለች። ሁሉን ነገር ቶሎ ካላወቅሽ የምትለኝ። ሴትዮዋ ሁሉን ነገር ቶሎ ካላወቅሽ ትላለች የመጀመሪያው ቤት። እሺ ድምፅሽ እኮ ስለማይሰማ ነው፣ ስለተቸገርን ነው። ድምፅሽ ስለማይሰማ ነው። 2ኛው ደግሞ በጣም እንደዚህ ይዘሹ ከሆነ ይኸውልሽ፣ እንደዚህ ይዘሹ ከሆነ ማይክሮፎኑ እዚህ ጋር ይታፈናል። ድምፅሽ ወደኛ አይመጣም። እንደዚህ ያሹ፣ እንደዚህ ያሹ። አዎ የመጀመሪያው ቤት ሴትዮዋ ሁሉን ነገር ሁሉ ካለመድሽ ትለኛለች አለች። እሺ ሁለተኛው ቤት እጅግ በጣም ስራ ይበዛል አለችኝ። በጣም ስራ ይበዛል። በጣም ስራ ይበዛል አለችኝ። እሺ 3ኛው ቤትስ? እና 3ኛው ቤት ግን ሰላም ነው ያለችኝ። ሰላም ነው፣ ቢያንስ 1 አመት እንኳን ሰርቼ ወደ ሀገሬ ሂጂ እንትን እላለሁኝ፣ ግን ግዴታ ደግሞ ኮንትራትሽን መጨረሻ አለብሽ ብላኛለች። እዚህ ከጎን የምትሰራዋ ልጅ አለችኝ። እና ግን እኔ ብሄድ ደስ ይለኛል፣ ግን ደግሞ እዳይስ አለችኝ። ማለት እዳ አለባት ይመስለኛል። ሰላም ነው ግን ማለት ለምን ነበር መሄድ የፈለገችው? ቤቱ ሰላም ከሆነ 3ኛው ቤት ሰላም ከሆነ ለምንድን ነው መሄድ የፈለገችው? መሄድ ፈልጋለሁ ግን እዳ አለብኝ ማለት ለምን? እንደፈለግኩት አይደለም አለችኝ። እንደፈለግኩት አይደለም፣ ከሁለት ቤት ይሻላል። እና እዳይንስ ምን ላድርግ አለችኝ። እዳ አለብኝ አለችኝ። ይሄ እዳ ለደላሏ የሚከፈል መሰለኝ፣ አላውቅም። ግን ደግሞ ኢትዮጵያም ከፍላለች የተወሰነ ብር። ኦኬ ለደላላው እዛ ለጨረሰላት ከፍላለች የተወሰነ ብር። አዎ ግን የጤናዋ ነገር እንዴት ማለት? የመጀመሪያው ቤት እሺ ጠንካራ የመጀመሪያው ቤት ይኸውልሽ የመጣች ሰሞን አካባቢ ሆዴን አመመኝ አለች እና ደላሏ ወሰደቻት። ወስዳት እዛ ጸበል ምናምን ሰጠችኝ አለች። ከዛ በቃ ሲሻልሽ ትመለሻለሽ አሏት። ከዛ ተመልሳ ሄደች ሲሻላት ማለት ነው። ከዛ በቃ በሰላም መስራት ጀመረች። እንደገና 3ኛ እኔ ላውራበት ከጎን እሺ ቆይ እህቴ ከጎን የምትሰራዋን ልጅ ልጠሪያት ትችያለሽ ውዴ? እኔ አላውቃትምማ። እኔ እሷ እዚህ ከመጣች እንኳን አልተገናኘንም በአካል። የሚገርምሽ ገና 3 ወሯ ነው። አዎ እኮ ስልኳን አልሰጠችሽም? ነፍሷን የማረውና ያክስሽ አልሰጠችኝም። ኦኬ ስለዚህ አንቺ እዚህ ድረስ ነው። አንቺ ካረፈች በኋላ ለደላሏ ደወልኩላት። እሺ ስደውልላት ይቅርታ ደላላ አይደለችም፣ ደላላ አይደለሁም። ደላላዋ እንዳትዪ ስነ ስርዓት እና ምንድን ነው የምልሽ? ደላላ አይደለሁም እኔ። ሀቢባዬ ይሄ ማለት ነው ደላላ ማይሆን ላ ምሽ መዝቡት አይበነት ምሽ መዝቡት አንቺ ሌኪ አንቺ በስነ ስርዓት ያዢ፣ ስርዓት ያዢ፣ በስርዓት አውሪ። በተራ ነው የሚወራው። ቆይ እንዴ ማንም እንዳይጮህ ማንም ይልክ እንዳያበራ በተራ ነው አንዱ ሲያወራ። ለምን ታውቂያለሽ? እዚህ ጋር እኮ ትክክል ነሽ። እዚህ ጋር ያለሁት እኔ ነኝ፣ የማውቀው ነገር እኔ ነኝ። እዚህ ጋር ለሰው ትብብር ስታደርጊ ወንጀለኛ ሲያደርጉሽ እንትን ይላል። አዎ ትክክል ገብቶኛል። በተራ ነው የምናወራው። እሺ የመጀመሪያው ቤት ሴትዮዋ
ሁሉን ነገር ቶሎ እንድለምድ ትፈልጋለች። ሁለተኛው ቤት ደግሞ ስራ ይበዛል። ሶስተኛው ቤት ደግሞ ጥሩ ነው፣ ግን እኔ እንደምፈልገው ስላልሆነ ወደ ሀገር ቤት መሄድ ፈልጋለሁ፣ ግን እዳይን ምን ላድርግ ነው ያልሽኝ። ከዛ በኋላ ስጠይቃት ይኸውልሽ እሷን ስጠይቃት ያመጣቻትን ልጅ ስጠይቃት እንዴት ሞተች ብዬ ስጠይቃት ራሷን ጥላ ነው እንትን መጋኛ ነገር ነው ምናምን አለባት እናቷን ብለዋል አለች። እናቷ ማለት ለእኔ ዘመዴ ናት። በፍጹም አልኳት፣ እንደዛ ነው የሞተችው። ከዛ በኋላ እኔ ሰኞ ለታ ሆስፒታል ሄድኩኝ። ሲሄድ አልነገርኳትም፣ ሬሷን ለማየት ማለት ነው። በራድ ውስጥ ናት። ነርሷ ከፍታ አሳየችኝ። ከዛ ስትመጣ ልጅቷ እኮ ጨርሳን የመጣችው ሞታለች አለች። ብንት ካልሳ ጨርሳን የመጣችው ስትመጣ አለች። እንዴት ነበር? በምንድን ነው የተመዘገበው? ከኔ ጋር የሄደው ሰው ጠየቃት። በምንድን ነው የተመዘገበው? ራሷን ጥላ ነው ወይስ በሌላ ነገር ነው? እኔ ስለሱ ማውቀው ነገር የለም፣ ግን ብንት ስትመጣ ጨርሳን የመጣችው ሞታን የመጣችው አለች እኮ። እንትን እሱን እኮ ፖሊስ ይመዘግባል። የሚያነሳት ፖሊስ ነው፣ እሱ አይደለች የምታነሳት። የሚያነሳት ፖሊስ ነው። ፖሊስ ይመዘግባል። ምን ዋጋ ምን እንደሆነች ሆስፒታል ይገባል። ከዛ ይመረመራል። የሰው እጅ ካለበት የሰው አሻራ የገፈተራት ሰው ካለ ገብቶሻል። እቺ ልጅ የሞተችው ከቢሮ አይደለም ከመዳም ቤት ነው። የገፈተራት ሰው ካለ አስክሬኗ ላይ አሻራ ስለሚገኝ ያ ሰው ይጠየቃል፣ ውጤት ይወጣል። ገብቶሻል። ዩር ስክሪን ኢዝ ግሪቲንግ ኦኬ። ኮፒ ሊንክ አድርጉ ውዶች። ስክሪኑ ብዥ እያለ ነው እንትን እያለ ነው፣ እየተቆራረጠ ነው እያሉ ነው። ኮፒ ሊንክ አድርጉ ፕሊዝ። አንዴ ኮመንቱን ዘጋዋለሁ። ኮፒ ሊንክ እንድታደረጉ ሁላችሁም ኮመንት ላይ ቢዚ ስለሆናችሁ ኮመንቱን ዘጋዋለሁ። ኮፒ ሊንክ ታደረጋላችሁ። እሺ ቴንክ ዩ። እሺ አመሰግናለሁ። ፍቅር ጨርሰሻል። ስምሽ ማን ነው? ሳራ ጨርሰሻል። አሁን ሪና አንቺ ስለ ሶስቱ ሆና ስለዚህ ማረጋገጥ የፈለኩት የነበረው እኔ አሁን እቺ ልጅ እውነት ቤት ተቀይራለች ወይ ወይንስ ገና የመጀመሪያው ቤት ላይ ድረሱልኝ እያለች የሚደርስላት አታ ነው ህይወቷ ያለፈው የሚለውን ለማወቅ ነበር። አመሰግናለሁ። እሺ ወደ ሪና ነው። ኦኬ እማኮ እኔ በትብብር ነው። አንደኛ ነገር ፓስፖርቷን ስታወጣ ምን ስትል ሁሉ ነገር እኔ የለሁበትም፣ የማውቀው ነገር የለኝም። እንደ ማንኛውም ሰው ትተባበር ያለሽ ሰው ተባበርኩኝ። እኔ ይህ ደላላው የከፈለው እኔ ነኝ የከፈልኩላት። ኦኬ የደላላው የተከፈለው እኔ ነኝ። የመጀመሪያ ቤት የገባችበት ቤት 1 ወር ሰርታለች። 1 ወር ስትሰራ ደወለችልኝ። ምን ችግር አለ ተስማምቶሻል ወይ? እኔ እጠይቃታለሁ ተስማምቶሻል ወይ ስላት አይ ጠዋት ስለምነሳ እኔ አልተመቸኝም ስትል እስቲ ቆይ ታገሽ አልካት። ኦኬ ከዛ ያው ታውቂያለሽ ጸመጣ ተደወለልኝ ስላት አይ እኔ በቃ አልሰራም ስትል በቃ ኦኬ ለቢሮሽ ትደውልለታለች መጥቶ ይወስድሻል። ሀቢባ እኔ ግን የእሷ ምንም አላስኬደኝም። አስመሳይና ደላላ ነው። አፏን አትክፈት። ዶክተር እንደዚህ የምታደርጊ ከሆነ አወርድሻለሁ። ነጥብ ትይዣለሽ። ይኸውልሽ እኔም እየጻፍኩ ነው የምትናገረው። ነጥብ ትይዣለሽ። ጥያቄ ካለሽ ስትጨርስ ሚውትሽን ታበሪና እዚህ ጋር እንደዚህ ያለችው ትክክል አይደል? እንደዚህ ትልልቅ ሰዎች ነን እኛ። ዝም ብለን እንደ ጠላ ቤት እንደዚህ አንጫጫህም። ኖ ተከባብረን ተራ በተራ ነው የምናወራው። ስትጨርስ የአንቺ ተራ ነው ስልሽ አንቺ ደግሞ እሷ እናንተ ስታወሩ እስካሁን ሚውት አድርጋ ነው የጠበቀችው ተራዋን። በተራ ነው የሚወራው። ትልልቆች ነን እኛ። ዲዝም ብሎ እንትን አይባልም። ጠብቂ። ስትጨርስ እዚህ ጋር ተሳስታለች፣ እዚህ ጋር ዋሽታለች እያልሽ ትናገሪያለሽ። ቴንኪዩ። ቀጥይ። ከዛ ቢሮዋ ሄደ ከሴትዮዋ ጋር ተነጋገረ። ምን አለ? ከዛ ወደ ቢሮ ሊወስዳት ሲል በእናትህ ወደ ቢሮ አትወሰዳት፣ ወደ እኔ አምጣት፣ እኔ ጋር ትቀመጥ፣ ስራ እስከሚገኝ ድረስ እኔ ጋር ትቀመጥ። ኦኬ አመጣት፣ እኔ ጋር መጣት። እኔ ጋር ቁጭ አለች። ስራ ተገኘላት። ስራ ሲገኝላት እዩ መጀመሪያ ካየሹ በኋላ ነው ወረቀት የሚሰራልሽ አልኳት። ኦኬ ምንም ችግር የለም እንዳትፈሪ። ኦኬ እሷም ተናግራለች በድምፅ ለእናቷም ለሌላ ሰውም ተናግራለች። ኦኬ አለች። እኔ እዚህ ከእሷ ጋር የማደርገውን ነገር ሁሉ ነገር ትናገራለች ለቤተሰብ። ኦኬ ሄደች። ከሄደች በኋላ ደወልኩላት። ስደውልላት እንዴት ነው ስላት ቤቱ በጣም ትልቅ ነው፣
ይሄ ሁለት ሰው የሚሰራው እኔ ብቻ የምሰራው አይደለም ስትለኝ ኦኬ እኔ ይዞሽ ይመጣል እንዳትሰሪ አልኩ። ኦኬ አለች። ተነስታች። በማግስቱ ይዟት መጣ ሰውየው። እንደውም ምን ብላኛለች? ደነገጥኩኝ። ሰውየው በፓንቱ ሲመጣብኝ ደነገጥኩ አለችኝ። ደንግጬ ምን አደረገሽ ነካሽ ስላት ኖ አለኝ ስል አይ እነሱ እኮ እንደዛ ናቸው፣ በፓንት ነው የሚመጡት፣ በፓንት ነው የሚንቀሳቀሱት። በሙቀት ግን ነክቶሻል፣ አስፈራርቶሻል ስላት በፍጹም ተአምር አለችኝ። ኦኬ ቁጭ አለች። እኔ ጋ ስራ ተገኘላት። ሶስተኛ ቤት ስራ ተገኘላት። ሄደች። ከኔ ጋር ታወራለች። እንዴት ነው ቤቱ ምንድን ነው ስላት አይ መስቀልሽን አውልቂ ያለችኝ። መስቀልሽን አውልቂ ያለች ሴ ኖ መስቀልሽ እንዳታወልቂ፣ ድጋሜ መስቀልሽን አውልቂ ካለችሽ ነይ፣ በመስቀል ቀልድ የለም እንዳታወልቂ አልኳት። ኦኬ አለችኝ። በማግስቱ ምንም አላላትም። ያደረ ምግብ በልታ ታመመች። ሴትዮሽ ነች ወይ የሰጠችሽ ስላት ኖ በፍጹም ተአምር እኔ እራሴ ነኝ የሰጠችኝን ምግብ ቁጭ አድርጌው በማግስቱ በላሁት። ኦኬ ሐኪም ቤት ወሰድሽ፣ ከዛ ይሁና ከባሰ ትመጫለሽ ስላት ባሰባት። ሴትዮዋ ወደ እኔ ላከቻት። ከእኔ ነው የሄደችው ስራ ቦታው በሹፌር አድርጋ ወደ እኔ ላከቻት። የሚደረገውን ነገር እንደ እናትነቴ አድርጌያለሁ። ከዛ ስራ ተገኘላት፣ ደህና ሆነች። በቃ አሁን እኔ ተሽሎኛል፣ ስራ መግባት እፈልጋለሁ። ኦኬ ስራ ገባች። የገባችበት ቤት ሰዎቹ ሱፐር ማርኬት ነው የሚሉት። ምግብ በልታ ሆዷ ታማ ሆስፒታል የሄደችበት ቤት፣ ሶስተኛው ቤት መስቀልሽን አውልቂ ያለቻት ቤት ነው መልሳ የገባችው። አዎ ተመልሳ አልሄደችም፣ እዛ ቤት አልሄደችም። ሴትዮዋ አልፈልግም አለች። ስለዚህ አራተኛ ሴትዮዋ ሶስተኛው ቤት ነው። አዎ አራተኛ ቤት ነው። አራተኛ ቤት ነው። አራተኛው ቤት ስትገባ አራተኛ ቤት ስትገባ ደወልኩላት። እንዴት ነው ስላት አይ ቤቱ አሪፍ ነው። ሴትዮዋ ምንም ችግር የለብኝም ግን አለችኝ። ግን እንዴት ነው አመት ሲሞላኝ እሄዳለሁ ወይ ስትለኝ ትሄጃለሽ፣ የሆነ ሰበብ ፈጥረን ትሄጃለሽ፣ ግን እስቲ 6 ወር ታገሽኝ። እኔ አሁን ምንድን ነው ያጠፋሁት? መሄድ የፈለገችው ቤቱ አልተስማማም። ማቀው ነገር የለኝም። በቃ ብቻ እሷ አመት ሲሞላኝ ወደ ሀገር ይሄዳለሁ። ኦኬ እሺ አልኳት። ከዛ ቆይ 6 ወር ታገሽኝ ግን እኔ አልኳት ይሄንን ቤቴ ምንድን ነው ደላለው ቤቴን ስላሳየሁት አንቺ ብትጠፊ እኔ ነኝ የምያዘው። እዚህ ጋር ልብ በይ፣ እኔ ነኝ የምያዘው። ምን ያደርጋሉ ከኢትዮጵያ እዚህ የሆነች ልጅ አለች። እኔ አላቃትም ማን ትሆን፣ እሷም ልትሆን ትችላለች፣ እዚህ ጋር ያለችዋም ልትሆን ትችላለች። ማን እንደሆነች አላቅም። ጥፊ እናስጠፋሻለን፣ በቀን $20 ብትሰሪ በወር 600 ታገኛለሽ እና ትጠፊያለሽ ብሎ እዚህም ኢትዮጵያ ስልክ በኢሞ ነው በሜሴንጀር ተደርጎ ነው ድምፅ የሚላክላት። እኔ ድምፁን እልክልሻለሁ። አንቺ ሰምተሻል? ድምፁን እልክልሻለሁ ድምፁን። ከዛ እኔ ጋር ደወለችልኝ። ምን ሆነሽ ነው ቃልዬ ስላት አይ እኔ የሆነ ሰው ጥፊ ብሎኛል። ደግሞ አልደበቀችም። የሆነ ሰው ጥፊ ብሎኛል ስል ቃልዬ በእናትሽ እኔ ለቢሮሽ ቤቴን አሳይቼዋለሁ። እኔ ነኝ የምጠየቀው፣ እኔ እያዛለሁ። 6 ወር ግን ጠብቂ ነው። ከ6 ወር በኋላ ማንም አይጠይቀኝም፣ አስጠፋሻለሁ ብያታለሁ። አሁን ግን እንትንሽ ቤቴን አሳይቼዋለሁ፣ እኛን ነው የሚይዘን። በቃ እሺ ታች ይሄን ነገር ዘጋን። ከዛ መውደቋን አላቅም ለእናቷ ነግራታለች። ወደቅኩኝ ስትል ከዛ ለእኔ ደግሞ ጻፈችልኝ። ስትጽፍልኝ ወደቅኩኝ እኮ ሬካ ስትልኝ በቃ ጉልበትሽን ፎቶ አንስተሽ ላኪልኝ
እኔ ለመክተቡ ልክለታለሁ ብላ እሺ አለችኝ። ከዛ በኋላ በማግስቱ ወደቀች። በተረፈ ግን እኔ ደላላም አይደለሁም። የራሴ ብርን የከፈልኩላት 2 ወር ሰርታ ወደኩ ብላ የጻፈችልሽ ማስረጃ እና አንቺ ደግሞ ጉልበትሽን ፎቶ አንስተሽ ላኪልኝ ያልሻት ማስረጃ አለሽ? እኔ ጋር ቆይ እስኪ አየዋለሁ፣ ዋትሳፕ ላይ አየዋለሁ። ለምን ታውቂያለሽ? እኔ ምን ብያታለሁ? 4 ሳምንቷ ነው አይደል? አዎ እኔ ምን ብያታለሁ? ቃልዬ እኔና አንቺ የምናወራውን ነገር በሙሉ ድሌት አድርጊ፣ ሴትዮዋ እንዳታየውና ብጠፊ እንኳን እንዳትይዘን። ይሄ ነገር ያለው ያለው ፖሊስ እጅ ላይ ነው አይደለም፣ ቢሮ ላይ ነው ያለው እጁ። ስልኩ ስጠን ብለ ነው አልሰጥም፣ እኔ ነኝ ወደ እናት የምልከው ያለን። ወደ እናቷ ቀጥታ እልከዋለሁ ብሏል። እዛኛው ቤት የሰራችው የመጀመሪያ ቤት የሰራችው ደሞዟ የራሴ ብር አይደል? ራሴ አይደል መውሰድ የነበረብኝ? አላደረግኩትም። ለእናትየዋ ነው የላኩላት ለበዓሏ። የአንድ ወር ደሞዟ የመጀመሪያው ቤት የሰራችበት የአንድ ወር ለበዓሏ ለእናትየዋ ነው የላኩላት። 10 ምናምን ሺህ ለእናትየዋ ላኩላት። አዎ 10 ምናምን ሺህ ለእናትየዋ ላኩላት። ለልጅቷ ደግሞ ለአንዳንድ ነገር ይሆን ይችላል። እኔ አልፈልገውም። አሁን አንቺ በሁለት እግርሽ ሲቆም ነው። እኔ አያስፈልገኝም ነው ያልኳት። እናትየዋ ትመሰክራለች። ብሩን አስገብቼላታለሁ። የሁለተኛው ቤት አንድ ቀን ያደረችው አልሰጧትም። የሶስተኛው ቤትም እንደዛው ታማ ነው የወጣችው። ስንት ቀን ቆየች? ሶስተኛው ቤት 2 ቀን። ስለዚህ የ2 ቀን ደሞዝ አልሰጠቻትም። አራተኛው ቤትስ ራሷን ከማጥፋቷ በፊት ስንት ቀን ቆየች? የአራተኛው ቤት እንደ ዛሬ እንደ ደሞዟን አልተቀበለችም። 1 ወር ሰርታ 1 ወር ጨረሰች። ጋይስ ፖሊስ እያያዘኝ ነው። እንደዛ ወር ሲቀደሙ ተቀበለች። 1 ወር ሰርታለች። ተቋርጫለሁ አይደል? አልሰማም። ኔትወርክ እየተቆራረጠ ነው። አዶን ነው ሪፖርት እያደረጉ ነው መሰለኝ። ጋይስ ኮፒ ሊንክ አድርጎ ፕሊዝ። ቪዚት ኦኬ ነው? ይሰማል? እኔ ይሰማኛል። ያቡዬ የቲክቶክ ምልክት ስጡ። የቲክቶክ ምልክት ያላችሁ የቲክቶክ ምልክት አበባ ሳይሆን የቲክቶክ ምልክት ነው ጥሩ። የቲክቶክ ምልክት አለች አይደለ? እሷን የቲክቶክ ምልክት ስጡ እንዲስተካከል። ኔትወርክ ነው መሰለኝ፣ ምንም አይሰማኝም። የቲክቶክ ኮፍያ አሪፍ ነው። የቲክቶክ ምልክት መነጽሯ፣ የቲክቶክ ምልክት ኮፍያ፣ ይቺ የቲክቶክ ምልክት፣ የቲክቶክ ሎጎ በጣም ያስተካክላል። እንደዚህ እንደ ሳይንት ቴንክ ዩ ሳይንት። እሺ 4ተኛው ቤት 1 ወር ሙሉ ጨረሰች። አራተኛው ደሞዟን አልተቀበለችም፣ ግን ወር ጨርሳለች ማለት ነው። ከእሷ ጋር ነው መሰለኝ። እኔ ይሰማኛል። ሌሎች ሰማችኋል? እኔ ይሰማኛል። ይሰማኛል። ሰላምዬ እኔም ይሰማኛል። ግን እሷ እስከሚከፍትላት ድረስ እዚህ ጋር ማረሚያ ልስጥ። ሀቢባ እባክሽ ፍቀጅልኝ፣ ማለት ማረሚያ መስጠት ስላለብኝ ነው። እሷን እኔ ደውዬ አውርቻት ነበር። ልጅቷ ከሞተች ልክ እንደ ሞተች ያክስቷ ልጅ ስትነግረኝ እዚህ እኔ ጋር ስላወራች አስጠፊኝ ብላኛለች ብላ ስላለች ቃልዬ እኮ ሞተች ብለው ከቤት ነገሩኝ ስትል ያክስቷ ልጅ እንዴ አልኳት። ለምን አልኳት። ከዛ ቁጥሯን ላኪልኝ የደላለዋን ስትል ስትልክልኝ ሳወራት ጂኒ አለባት፣ ጂኒው ነው ከፎቅ አውርዶ የጣላት ብላኛለች። በዚህ ድምፅ ማለት ጂኒ አይደለም አስተካኪ፣ ጂኒ አይደለም ያልኩት አይነ ጥላ አለባት ብላኛለች። እኔ ማፍዬ እኔ ራሴ በጣም አስተካኪ። ኧረ ቆይ አንዴ እናንተ በዋትሳፕ ቮይስ ሪከርድ ካለሽ ልታሰሚኝ ትችያለሽ። እኔ ሀቢባዬ በሰዓቱ ለራሴ ድንጋጤ ነው እሷ ስትነግረኝ። እኔ ቮይስም ምንም ማድረግ አልችልም፣ ግን እግዚአብሔር ይቀር
ደወልኩላት እኔ ደወልኩላት። ስደውልለት አንቺ ይኸውልሽ አንድ ልጅ የሞተች ልጅ አለች ቃልዬ የምትባል አንቺ ደላላ ነሽ፣ ለምን ሞተች? ምን ሆና ነው? እባክሽን እህቴ ደላላ አትበይኝ። እኔ ደላላ አይደለሁም። መስለ ስርዓት ያዥ ሀቡ በመድኃኒዓለም ሪካ እያልሽ ማሬ በስሟ እየጠራሻት አውሪ። ሪካ እያልሽ በመድኃኒዓለም እኔ ደላላ አይደለሁም። ጦሴ ሪካ ሀቢባ እመቤቴን ይኸው ዛሬ ወንድሜ የገባበት መቃብር እኔ ልግባ፣ እናቴ የገባችበት መቃብር እኔ ልግባ። እኔ ሪከርድም አላረኩም በሰዓቱ። የእቺ ያክስቷ ልጅ እኔ ጋር ለቅሶ ልደርስ መታ ይሄንን ነገር ስለማቅ ህሊናዬ ስላላረፈ ቁጥሯን ላኪልኝ አልኳት። አታ ለጸጉር ቤቶች ለሚያውቁኝ ሰዎች ሼር አድርጌላቸዋለሁ ቁጥሯን ማለት ነው የእሷን። ከዛን ደወልኩና እባክሽ እንዲህ አይነት ልጅ ሞታለች፣ አንቺ በምን አምጥተሻት ነው ልትሞት የቻለችው? ምን ሆና ነው? ሰውየዋ ተናኩላት ገፍትሯት ነው ወይስ ምንድን ነው የሆነው ስላት፣ እናትየዋን ብላኛለች። ጂኒ ነው የጣላት። ጂኒ ማለት ነው። ወይኔ እመቤቴን እኔ ወንድሜ የገባበት መቃብር ልግባ፣ እኔ ወንድሜ የገባበት መቃብር ልግባ። አልዋሽም። እኔ ዛሬ ለህሊና ባይሆን በማርያም አትማይ፣ ኧረ በማርያም አትማይ። እኔ ሀቢባ እውነት ለምናገረው ከዛ ማስረጃ በሌለው ነገር ምን እናድርግሽ? ማስረጃ በሌለው ነገር እሷ አይነ ጥላ ነው ያልኩት ትላለች። አንቺ ኧረ መድኃኒዓለምን አይነ ጥላ ኧረ ድንግሎ የምን ጅኒ ነው? ስሙኝማ አይነ ጥላ ከሆነ ለአንቺ ሪካ ለአንቺ አይነ ጥላ ነው። አይነ ጥላ አለባት ያለሽ ማን ነው? እናቷ ደውዬ ጠየኳት። እቺ ልጅ ምንድን ነው የሆነችው? ስሚኝ አቡዬ፣ ይቺ ልጅ ምንድን ነው የሆነችው? ምንድን ነው ስላት፣ ጸበል ምናምን አትስጧት ስትለኝ፣ እሺ እንሰጣታለን ግን ምንድን ነው ስል፣ አይ እዚህ ጸበል ከዚህ በፊት ሄዳ እናትየዋ እንጃ እንዶ ትመሰክር እኔ መናገር ሁሉ አቃተኝ። ማርያም እኔ ነኝ የማውቀው ያለሁበት እኔ ነኝ። ሪካ አንቺና እናትየው የምታወሩት በዋትሳፕ ቮይስ ከሆነ ማስረጃ ቮይስ አለሽ? እናትየው ልጃቸው አይደለም ስልክ ነው። ኖ የለም፣ ድምፅ የለም። እኔ ደውላልኝ ምንድን ነው ብዬ ስጠይቃት አይነ ጥላ አለባት ስትለኝ፣ ምን ሆነሽ ነው ታዲያ? እንደዚህ ነገር እያለ እያወቃችሁ ጸበል ብትወስጫት፣ በቃ ይሄንን ያወራ ነው። ለምን ከአንዴ ሁለቴ ወድቃ ለእናቷ ነግራታለች። ከአንዴም ሁለቴ ወድቃ ለእናቷ እንጠይቃቸዋለን። እሱን እናትየውን ጠይቀን እናረጋግጣለን። ትልቅ ሰው ናቸው፣ አይዋሹም። እንጠይቃቸዋለን። እሺ አሁን ዳር በእኔ እድሜ ነች። ከዛን እንደዛ አለችኝ። ይሄ አሁን አይነ ጥላ ነው ስትለኝ፣ አይነ ጥላ ልጅቷ እኮ ተጨንቃለች፣ መጀመሪያውኑ ተጨንቃለች። ለምን አይነ ጥላ ምናምን ትያለሽ ብዬ ከእሷ ጋር ተግባባውኝም። በቃ በጣም ስላናደደችኝ ስልኩን ዘጋሁና ለአክስቷ ልጅ ቀጥታ ደወልኩላት። እንዲህ ስትል እኔንም አውርታኛለች፣ ግን እንደዚህ አይደለም። አሁን በቀደም ለታ ደግሞ ማለት ነው ሀቢባ፣ እውነት መስመር አድርጌ የምነግርብሽ ነገር፣ እች ልጅ ቀርታለች። በእርግጥ እናቷን የምታስተዳድር እሷ ናት። ቤት ክራይ የምትከፍል እሷ ናት። የደሃ ልጅ ናት። በጣም ታሳዝናለች። እኔ እሷ አይደለችም ያሳዘነችኝ፣ የሞተችው እናቷ ናት ያሳዘነችኝ። እናቷ ስቃያ በዝቷል በጣም። ወየ ልጇ ሬሳ አልደረሰም። ልጇ ምን ጋር እንደሆነ አታውቅም። ከዛም በኋላ ምን ትላታለች? እኔ የሆነች አሁን መክተብ ምንድን ነው የምትሰራ የእኛ ሰፈራ የምትሰራ ልጅ አናግሬያለሁ ብዬሻለሁኝ። ያክስቷ ልጅ አታውቅም ሰው። እሷን ሳናግራት እኔ እረዳቸዋለሁ እስከ መጨረሻው ሄዳለሁኝ ብላ እሷም አብራ ስላለቀሰች አመንኳትና እናትየዋን እንድታናግር ኮኔክት አደረግኳቸው። ኤደን ያልሻት ልጅ ናት። ኤደን ያልሻት ልጅ ኤደን። አዎ ኮኔክት አደረግኳቸው እንዲያወሩ ማለት ነው። ከዛም በኋላ እናትየዋ ከኤደን ጋር ከዛን በኋላ እናትየዋ ምንም አልቻሉም። ሀዘን ላይ ናቸው። በጣም ያሳዝናሉ። እቺ አሁን እምልሽ ልጅ ለምን እርዳታ ከምትጠይቁ ትላቸዋለች። እኔ በወር $60 አልክላችሁም። ለምን የሰው ፊት ያያሉ? እናትየዋን መጥተው መናገር ይችላሉ። ያክስቷ ልጅ እዚህ ያለች አሁን ፍቅር የምትባለው ያክስት ልጅ ናት። እኔ ምን አገባኝ? አያገባኝም። ግን እች ልጅ ልትሰራ መታለች። አላለላትም። ህይወቱ አልፏል። አንዴ የወብዳር ይቅርታ አድርጊልኝ። ኤደን የምትባለው ኤምባሲ የምትሰራዋ ለሟች ልጅ ለቃል እናት ሚዲያ ላይ ወጥተው እርዳታ ከሚጠይቁ እኔ $60 በየወሩ ልላክሎት
አለች ለእናት። ላ አይደለም። እሷ መጀመሪያ እሺ ብላ ተስማምታ ነበረ። ጎፈንድሚው ደግሞ ቅዳሜ ዕለት ዛሬ ነበር የሚደረገው ማለት ነው ለእናትየዋ እርዳታ። ምክንያቱም ታክሲ እንኳን የሚይዙበት ብር የላቸውም እጃቸው ላይ። ክራይ ቤት ውስጥ ነው የሚኖሩት። እናትየዋ ቃልዬ ነበረች የምታስተዳድረው ቤቱን፣ ቤት ክራይ የምትከፍል። ጽዳት ነበር ኢትዮጵያ እያለች የምትሰራው። አንድ ወንድም አላት። እናትየዋ የምታስተዳድረው በሙሉ ቃልዬ ነበረች ቤት ውስጥ ማለት ነው። እና አሁን እዛ እሳቸው ለእናቷ አንድ ናት ብለሻል። አንድ እናት አንድ ወንድም አላት፣ ትንሽ ወንድም። ስለዚህ አንድ አትባልም ማለት ናቷ። አንድ ሴት ናት ነው የሚባለው። አንድ ሴት ናት ትንሽ ወንድም አለ። ግን ቤቱ የምታስተዳድረው ሙሉ ለሙሉ ቃል ኪዳን ናት። ቤት ኪራይ የምትከፍለው እናትየዋን ቀለብ ምን ሸፍነው እሷ ናት። ከዛን ይሄ ስልክ ምናምን የላትም እናትየዋ። የምትጠቀመው በኤርጌንዶ ስልክ ነው። እና እቺ ያክስቷ ልጅ ወንድሟ እሷ ጋር ነው ያለው፣ እናትየዋ ጋር ማለት ነው። በምን ተገናኘች? ከኤደን ጋር በዚህ በአክስቷ ልጅ ወንድም ማለት ነው። እሱ ስራ ፈቶ ምናምን ይሄ ኬዝ እስኪያልቅ እዛ ነው ያለው። ከዛም በኋላ እኛ ደግሞ ቢያንስ እንኳን ወይ ስልክ እንኳን እንድትገዛ ወይ የሆነ ነገር እንኳን እንድታገኝ እናቷ ቢያንስ እንኳን ሄዳ ክስ የምትመሰርትበትን ብር እንድታገኝ ብለን ወንድሟን እዛ አስቀምጠ ነው በምናወራ ሰዓት እችኛዋ ደላላ ምን ትላለች? እችኛዋ ደላላ ምን ትላለች? ሌላ የሰው ፊት ከምታዩ እኔ ቢያንስ ቦር $60 ልላክሎት ብላለች። ይኸው ያክስቷ ልጅን ፍቅር እዚህ ያለች ያለውን ነገር ከኔ የበለጠ እሷ ታውቃለች። እኔ ለህሊናዬ ብዬ ነው ሁላ ነገር ሰው ለመርዳት ይሄ ክፋቱ አልገባኝ። ሰው መርዳት ታዲያ ምንድነው እንዴ ችግሩ? እኔ ልርዳ ማለት አይደለም። ችግሩ ምንድነው? አይደለም ሀቢባ፣ ቢያንስ የልጃቸው ሬሳ አልደረሰም። እኚህ ሴትዮ ህመም ላይ ናቸው። ሬሳው ከአንቺ አታውሪ፣ እኔ እየጠየኳት ነው። እሺ ቆይ እኔ አልገባኝም። መድኃኒዓለም እኮ የሌለ ነገር እኮ ነው የምታወራ ያለችው ይቺ። ቆይ አንዴ ኤደን ናት አይደል ያለችው? ኤደን ናት አዎ ያለችው። እኔ ቢያንስ እናትየውን $60 ከራሴ ከኪሴ ልላክላችሁ ልርዳችሁ ማለት ክፋቱ ምን ላይ ነው? አልገባኝም። ክፋቱ ምን ላይ ነው ሳይሆን እሷ ማወቅና መዋጥ ያለባት ከቢሮ ጋር ትሰራለች። ህገወጥ ደላላ ናት። ይሄንን ማመን አለባት። ህገወጥ ደላላ ናት። አዎ እሷ ኤደን አይደለችም። እቺ ኤደን ማከሳት እቺ ሪማ የምትባለው ሪማ ህገወጥ ደላላ ናት ነው እያልሽ ያለሽው? አዎ ህገወጥ ደላላ ናት። በብዙ ነገር እየታየች ነው። መስመር ውስጥ እየገባች ነው። ብዙ ነገር ለማጥፋት እየሞከረች ያ ነው ችግሩ። ገባሽ? ማስረጃዎች አሁን በቀደምታ ሪከርድ ብትደረግ የተናገረችው ንግግር ከኔ ጋር ስታወራ ከአክስቷ ልጅ ጋር ስታወራ የተናገረችው ንግግር ይሄ ብቻ ምክንያቱም አሁን ደግሞ ድጋሚ የቢሮ ቁጥር ሰጣችኋለሁ አለች። የቢሮ ቁጥር ታናግሩታላችሁ ለእናቷ። እናት እኮ ሀዘን ሰምታን የተቀመጠችው እናት የልጇን ሞት ቢሮውን ከቢሮውን መስማት እንፈልጋለን። በእርግጥ እኮ በያት ጠይቂያት፣ ሀቢባ ጠይቂያት። እሷ የቢሮ ቁጥር ትስጥሽ፣ ቢሮ ያለውን ነገር ያስረዳሽ። ቆይ እሺ እኔ ልጠይቃት። አሁን ኮፒ ሊንክ አድርጉ፣ እየተቆራረጠ ነው። ወንጀል ከሆነ ቆይ አንዴ አንቺ ደላላ ካልሆንሽ ለኤጀንሲው ቃልን ነፍሷን ይማረው ማገናኘትሽ ምንድን ነው ጥቅምሽ? እኔ ምንም ነገር ጥቅም የለኝም፣ የምጠቀመው ነገር የለኝም። እናቴ ሆዴ እኔ ቃል ወንድሜ እዛ የእነሱ ጎረቤት ነው ወንድሜ። በእናትሽ ውሰጃት ሲለኝ እስቲ ቆይ እሱ ነው በእናትሽ ተባበሪኝ ስል እኔ በመተባበር ደረጃ ፓስፖርቷን ሰጥሁላት። ከዛ በኋላ ከኔ ጋራ ምንም ግንኙነት የላትም። እኔ እዛ ያለው ጋር ስልኩንም አላቀው ደላልነትም አልሰራው። እኔ ምንም የራሴ ብር እኮ ነው የከፈልኩት። እስኪ ቆይ ደላላ ከሆንኩኝ እኔ እኮ ነኝ የከፈልኩላት። በጣም ጥሩ እሺ፣ ሌላ ጥያቄ። ጥሩ መልሰሻል። ጥያቄውን ባጭሩ ሳታረዝሙ ትመልሽልኛለሽ። መተባበር ብዬ ጽፌዋለሁ። ምንም ጥቅም አታገኝም። ተባባሪ ነሽ። ተባበርሻት፣ ቃልን ተባበርሻት እንድትመጣ ወደ ቤሩት። ሌላ ከቃል ውጭ የተባበርሽው ሰው አለ ቤሩት ላይ ያመጣሽው? እኔ ያመጣሁት ሰው የለኝም። እኔ እዚህ ሀገር ጭራሽ የሆነች አንዲት ልጅ የጓደኛዬ ልጅ እንደዛው መጣ ጠፋችብን። ስጠፋብን በአብርሽ የቄራ አድርገን ስየዋን አብርሽ የቄራም ይመሰክራል። ይቅርታ ብላኝ እግሬ ላይ ወድቃ ይቅርታ ጠይቃ ነው የሴትዮዋን ብር የከፈለችው። ኦኬ ጥሩ። አንቺ ሌላ ያመጣሹ ሰው ከሌለ ደላላ አይደለሽም። ሌላ ያመጣሹ ሰው አይደለሁም።
በፍጹም ተአምር ነገር ቆይ በቃ እኮ አንቺ በፍጹም ብለሻል። አንቺ ያመጣሹ ሰው ከሌለ እውነት ነው። ቃልን ብቻ ከሆነ ደላላ ልትባይ አትችይም፣ በመተባበር ነው። ግን እኔ ቤሩት ውስጥ የምትገኙ በሷ በሪካ የመጣችሁ ሰዎች ካላችሁ ኑ ከማስረጃ ጋር ብዬ ብዙ ሰው በሷን የመጣ ነው ብሎ ከመጣስ ኧረ በፍጹም ተአምር ሀያት፣ እኔ የፈለገ ነገር ማድረግ ትችያለሽ፣ ማውጣት ትችያለሽ። በፍጹም ተአምር በፍጹም ተአምር ያመጣሹ ሰው ከሌለ ቃልን ብቻ ከሆነ ለመተባበር ነው። ደላላ ከሆነ በፍጹም ተአምር ነገርኩሽ። የሆነች ልጅ የጓደኛዬ ልጅ መታ ነበረ። የጓደኛዬ ልጅ እኛንን ያመጣናት፣ የጓደኛዬ ልጅ አመጣናት። ኦኬ አሁን ይሄ ቃል በመጣችበት ቢሮ እንኳን አይደለም። ኦኬ እሷ በቀጥታ ነው ያመጣቻት። ሴትዮዋ እንዲጨርሳላት ራሱ እንዲጨርሳ ሞሃሚ ነች ያመጣቻት ሴትዮ። ፒሊንግ አድርጉ በእናታችሁ፣ እየተቆራረጥኩ ነው። ኦኬ ሞሃሚ ነች ያመጣቻት ሴትዮ። በመጣችሁ በስንተኛው ቀኗ ጠፋች። ሴትዮዋን ጓደኛዬ ስለሆነች አብርሽ ከሄድን አብርሽ አገናኘን። የእግሬ ላይ ወድቃ ይቅርታ ጠይቀኝ፣ አንቺ ባለውለታዬ ነሽ፣ ይቅርታ አድርግልኝ፣ እኔ ምንም አልፈልግም። እኔ ሴትዮዋ እንትን እያለችን ነው፣ ሞሃሚ ስለሆነች አላስቀምጥ ብለናለች፣ እኔም ጓደኛዬንም። ከዛ ብሯን ከፈለችላት፣ የልጇን ብር ከፈለች። ስለዚህ ሁለት ሰው ነው ያመጣሹ ማለት ነው ቤሩት ላይ። እኔ በቃ ይችኛውን በያቺ በሌላ እንደዚህ በቃ በሰው ለምሰጩ ፓስፖርት አለ አይደለ? ሰው ስትተባበሪ ለሰው የምሰጩ ከዚህ ሌላ የተባበርሽው በሰው ያመጣሹ ሁለት ቃልን ነብሷን ይባረው። እኔ በፍጹም ተአምር እኔ በዚህ ከተማመሽ ችግር የለውም። እኔ ፎቶሽ ልክ ኧረ እኔ በደንብ አድርጌ ነው የምተማመነው። ፎቶሽ ልከውልኛል በውስጥ። በዚህች እህታችን ቤሩት መጣን የምትሉ ካላችሁ ከማስረጃ ጋር ኑ ብዬ ቪዲዮ ስሰራ ማስረጃ በወሬ አይደለም፣ ዝም ብሎ በሌላ ነገር ተጣላሽ ሰው ቢመጣ አልቀበልም። እኔ ማስረጃ በሷን የመጣ ነው ይኸው የመጣንበት ማስረጃ የሚል አካል ካለ አንቺ ደላላ ነሽ ማለት ነው። ግን ሌላ ያመጣሽ ሰው ከሌለ ደላላ ሆነሽ ሁለት ሰው ብቻ ልታመጣ አትችይም። 10 ዓመት በኖርሽበት ሀገር 10 ዓመት ነው የኖርኩት። 16 ዓመቴ ነው። ኦኬ 16 ዓመት የኖርሽበት ሀገር ላይ ሁለት ሰው ብቻ ከሆነ ያመጣሽው ደላላ ልትባይ። ግን ሰው ግን ካለ ያው ሰው ብዙ ተከታይ ሰው አስጠጋለው ሰው ላይ እንትን እላለሁ እንጂ እኔ በፍጹም ተአምር እንደዚህ አይነት ነገር ላይ የለብኝም። እሺ እንደዚህ አይነት ነገር አልሰራም። እሺ 4ኛው ቤት ላይ 1 ወር ሰርታ ደሞዟን ሳትቀበል ነው ቃል ያለፈችው። አዎ። እሺ ለአንቺ መጀመሪያ ደውሎ የቃልን በህይወት ማለፍ የነገረሽ ማን ነው? የቃልን ማለፍ የነገረኝ የሆነች ልጅ ነች። ደውላ ቃል ወደቀች ነው ያለች። ኦኬ ማለት እንዴት አንቺ ከሆነች ልጅ ልትሰሚ ቻልሽ? ቢሮ ለምን አንቺ ነሽ ቢሮውን ያገናኝሻል? ቢሮ ደውሎ ለምን አልነገረሽም? እኔ አይደለሁም ቢሮ ያገናኘኋት፣ እኔ አይደለሁም። እኔ ለሰው ነው የሰጠሁት። ሰው በሰው ነው እንዴ? ሰው ቢሮ ካላመጣት በአንቺ ከመጣች ሰዎቹ የመጀመሪያው ቤት ቆየውልሽ፣ የመጀመሪያው ቤት 1 ወር የሰራችበት ቤት ኦኬ አይስማማት ሲቀር ስትወጣ ደሞዟን ተቀብላ ወደ ቢሮ እንዴት ወሰዳት? ቢሮ ሳያመጣት እንዴት ተረከባት? ገዝቷት ነው ቢሮ ከሰዎቹ አይደለም። ወር ሌኪ እስከ 3 ወር ድረስ የመቀየር መብታለሽ። እሺ ኦኬ እስከ 3 ወር ድረስ መቀየር መብታላት። ሴትዮዋ ደወለችለት ለቢሮዋ ናና ውሰድልኝ አለችው። ቢሮዋ ማለት ሰውየው አንቺ ከኢትዮጵያ ስታመጫት ኤርፖርት ተቀብለሽ ለቢሮ ነው የሰጠሻት ወይስ ለመዳምየው? በፍጹም እኔ እዚህ ላይ ምንም የለሁበትም። ማን የተቀበላት? ፓስፖርቱ ቤሩት ኤርፖርት ቃልን እራሷ ሴትዮ ናቸው የምትቀበላት። እሺ ሴትዮዋን ያገናኛት ማን ነው? አንቺ። ሴትዮዋንማ መክተቡ ነው። መክተቧ እዚህ ያለው መክተቡን ያገናኛት ማን ነው? ለቃል መክተቡ። እኔ ሰው በሰው ነው የሰጠሁት እኮ አልኩሽ። የቃልዬን ፓስፖርት ለሰው ነው የሰጠሁት። ሰው በሰው ነው የሰጠሁት። ማን ነው ያ ሰው? ጓደኛዬ። ኦኬ ጓደኛሽ ወስዳ የቃልን ፓስፖርት ኮፒ ለቢሮ ሰጠችው። ጓደኛዬ ወስዳ ለሌላ ሰው ሰጠች። ኢትዮጵያ ሰጠች። እሱ ደግሞ አስተካከለላት። አንቺ ያመጣሻት ታዲያ እንዴት ነው? ኧረ ተው አታወዛግኝ። ታዲያ አንቺ ያመጣማ እኔ ልንገርሽ፣ እኔ ፓስፖርቷን ለሰው ነው የሰጠሁት። ሀያቴ ለሰው ኢትዮጵያ ውስጥ ሰጣለሁ፣ ለሰው ሰጠሁኝ። እዚህ ጓደኛ ኢትዮጵያ ውስጥ ላለ ሰው አይደለም። ስሚኝ፣ እዚህ ጓደኛ አለችኝ። እሺ ኦኬ፣ ለእሷ ሰጠኋት። እሷ የምታውቀው ሰው ስላላት ሰጠች።
ኦኬ ሰጣችሽ ማለት የደላላው ከዛ በኋላ የቃልን ቁጥር ስጭኝ ሲሉኝ ለቃል ቁጥር ሰጠኋት። እሷ ማስተላለፈችላት። ከዛ በኋላ ከቃል ጋር ነበር ሲያወራ የነበረው እዛ ያለው ደላላ። አንቺ ጓደኛሽ ናት ቢሮውን ያገናኘችው። ቃልና ደላላውን ያገናኘችው አንቺ ጓደኛ ናት። አይዋ አሁን ገባኝ። እሺ ያው ጓደኛሽ ማለት አንቺ ማለት ነሽ። አንቺ ደላላውን አገናኘሻት። ኢትዮጵያ ያለው ደላላ እኔ አይደለሁም ደላላው ያገኛኘው። እኔ የኢትዮጵያው ደላላ አላውቀውም ጭራሽ። አንቺ የምታውቂው የትኛውን ደላላ ነው? የቤሩቱን? እኔ የማውቀው ለእኔ ልንገርሽ፣ እዚህ ያለች ጓደኛ፣ ልብ ብለሽ ስሚ፣ እየሰማው ነው። እኔ የማውቀው እዚህ ያለች ጓደኛዬን አውቃታለሁ። እሺ ኦኬ። በእናትሽ የምታውቂው ሰው ካለ የሚሆንሽ ልጅ አለች፣ በጣም አስቸግራኛለች፣ መስራት ትፈልጋለች ስላት አምጪ ለሰው ሰጥልሻለሁ። እሺ በቃ ፓስፖርቷን ሰጠኋት፣ ስልኳንም ሰጠኋት፣ ጨረስኩ። አዎ እሺ ኦኬ። ጓደኛሽ ወስዳ ፓስፖርት ኮፒውን እና የቃልን ስልክ ወስዳ ለማዳም ነው ወይስ ለቢሮ ነው የሰጠችው? የኔ ጥያቄ እንዴት አድርጌ ላስረዳሽ? ለሚያመጣት ቢሮ ነው ወይስ ማዳም ናት ቀጥታ የምታመጣት ነው? የኔ ጥያቄ ቢሮ ነው የሚያመጣችው። እንደዚህ ግልጽ አድርገሽ አትናገሪም። ለቢሮ ለደላላው ጓደኛሽ ወስዳ ለቢሮ የቃልን ፓስፖርት ኮፒ እና የቃልን ስልክ ሰጠችው፣ ፕሮሰሱን ጨርሶ እንዲያመጣት ከኢትዮጵያ አይደል? ትክክል። አይዋ ይህንን ነው እኮ የጠየቁት። እሺ ስለዚህ ጓደኛሽ ቢሮን አገናኘች። አንቺ ቤቱ ያልተስማማት ጊዜ እባክህ ቢሮ እንዳትወስዳት፣ ቅድም ያልሽኝ እዚህ ጋር የጻፉት እባክህ ቢሮ እንዳትወስዳት እኔ ጋር አምጣት ያልሽው ስለምታውቂው ነው አይደል? ባታውቂው እንዴት ታወሪዋለሽ? እኔ ልንገርሽ፣ ሰውየው ይታወቃል፣ ማዕሩፍ ነው ቢሮ ማለት ነው። አዎ ይታወቃል፣ ሰውየው የታወቀ ነው። ኦኬ ማንም ሰው ያውቀዋል ሰውየው። ኦኬ ሰውየውን ቁጥሩን ማናችንም ጋር አለ። ስራ እንደዚህ ስራ ሰው ሲፈልግ ስራ እንፈልጋለን ይባላል። ኦኬ ቃል ደግሞ በሱ እንደመጣች ተነግሮኛል፣ እሱ ቢሮ እንደሚጨርስላት። ኦኬ ሚስተር ፖል ይባላል። ይሄ የታወቀ ሰውዬ ነው። ልንገርሽ፣ ይሄ ሁሉ ወጪ ያወጣው ይህን ሁሉ ነገር ያደረገው ለሬሳው ለምናምኑ የተሯሯጠው እሱ ነው። ኤደን ትናገር፣ ራሱ መክተቡ ነው ይህን ሁሉ እዚህ ጋር እኔ ላረምሽ፣ ግዴታው ነው እስካመጣት ድረስ ማምጣት መላክ አስክሬን ግዴታ አለበትኝ። ኦፊስ እስከሆነ ድረስ ሴትዮዋ ነች ማድረግ የነበረባት አይደለም። እውነቱም ለምን እንደሆነ ታውቂያለሽ? አሁን እዚህም ያለበትኝ ያኛው ግዴታ አለበት። ሚስተር ፖልም ደላላው ይሄኛውም ማን ነው ከፊሏ ማዳሟም ትሁን ሚስተሯ የሚሆን ግዴታ አለባቸው አስክሬን ጉዳይ አስፈጽሞ የሚያስገኝ። ምክንያቱም ህጋዊ ናት። ህገ ወጥ ከሆነች ነው ይሄ ውለታ ዋለልን የምንለው። ላርም ብዬ እኔ እናት ኦኬ ላስኔም ብዙም እውቀት ስለሌለኝ ነው ስለሱ እንኳን። ጥሩ እሺ። የመጀመሪያው ቤት ላይ ሰርታ ጨርሳ 1 ወር ደሞዟን ተቀብላ እባክህ ቢሮ እንዳትወስዳት እኔ ጋር አምጣት ያልሽው አምጣት የምታውቂው ነው አይደል? ቁጥሩ አለን። ሳህ ትክክል ነሽ። ቁጥሩ አለን ሰውየው። ኦኬ ሰውየው ቁጥሩ አለን። ስራ ያስገባል። ኦኬ ስራ እንገባለን። ስራ ያስገባል። የጠፉ ልጆች ምናምን እንደዚህ ሲኖሩ እንደውልለታለን። ልጆች አሉን እስቲ ያስገባልን እንለዋለን። ቃልዬ ደግሞ ያለውን ነገር በሙሉ እዛ ታወራልኛለች። መጥተዋል አውሪው ትለኛለች። ያለውን ነገር በሙሉ ከኔ ጋር ታወራለች። ኦኬ እንደውም ያወራሁት በቃልዬ ስልክ ነው፣ በሱ ስልክ ሳይሆን በቃልዬ ስልክ ነው ወደ እኔ አምጣት ያልኩት። ኦኬ ያለውን ነገር ቃልዬ ታወራልኛለች። ሁለተኛው ቤት ከመግባቷ በፊት አንቺ ጋር ስንት ቀን ተቀመጠች? አንቺ ቤት እኔ አይዶን ነው 1 ወር ይሁን 15 ቀን እንደዚህ ነገር ነው። ከዛ ሁለተኛው ቤት ገብታ ተመልሳ ወደ 3ኛው ቤት ከመሄዷ በፊት አንቺ ቤት ነው የተቀመጠችው? አሁን አዎ እኔ ጋር ነው የመጣችው። ጊዜ ሱስ ምን ያህል ጊዜ? 3 ቀን ይሁን 4 ቀን እንዲህ ተቀምጣለች። ከዛ ከ3ኛው ቤት ወደ 4ኛው ቤት 1 ወር ሰርታ አሁን ራሷን ወደ አጠፋችበት ቤት
ከመግባቷ በፊት እስከ 3ኛ ወደ 4ኛው ከመቀየሯ በፊት አንቺ ጋር ምን ያህል ጊዜ ተቀመጠች? 2 ቀን ሰርታ አዛኛው ቤት መጣች። ያ አሟት ስለነበረ 5 ቀን የተቀመጠችው። እርቃ 5 ቀን አሟት ስለነበረ 5 ቀን እና 3 ቀን። ኦኬ 3 ጊዜ አንቺ ጋር መታለች። ቢሮ ጭራሽ አልሄደችም ማለት ነው። ውዶች ኮፒ ሊንክ አድርጉ፣ እየተቆራረጠ ነው። ኮፒ ሊንክ አድርጉ ፕሊዝ። ስለዚህ ቢሮ በፍጹም አልሄደችም ማለት ነው። አንቺ ጋር ነው የተቀላ። አልሄደችም። እሺ አንቺ ቢሮ ሳይነግርሽ ቢሮ ሳይነገረው እንደወደቀች ከሌላ ልጅ ሰማሽ። ያቺ ልጅ ማለት ፓስፖርቷን ለቢሮ የሰጠችው ናት ጓደኛሽ? ቢሮ ራሱ ቢሮ ነው የደወለልን ለሁላችን። ራሱ ለልጅቷ ደወለላት። ያቺ ልጅ ደግሞ ለእኔ ደወለችልኝ። ቢሮ ራሱ ነው። ቅድም የሆነች ልጅ ናት የነገረችኝ ብለሽኝ ነበር። አዎ ራሷ ነች የደወለችው። ቢሮ ነው ግን የደወለላት ለሷ። ኦኬ ቢሮ ለዛች ልጅ አንቺ ፓስፖርቱን ለሰጠሻት ልጅ ደወለላት። እሷ ደግሞ ለአንቺ ደውላ ቃል ራሷን ጥላለች ከ4ኛ ፎቅ ላይ ብላ ነገረች። በኋላ ነው ከ4ኛ መሆኑን ያወቅነው። ብቻ መውደቋን ይሰሙ። ሄደሽ አይተሻታል ሆስፒታል እንዴ? እኔ በጣም ጓደኞቼም ነበሩ። ስታያት እንዴት ሄደናል? እንዴት ነው ማለት ራሷን አታውቅም ነበር? ባየሻት ራሷን አታውቅም ነበር። ፊቷ ምናምን እንዴት ነበረ? ማለት የተሰነጣጠቀ ነገር ምናምን አለ ፊቷ እዚህ ጋር እንደዚህ፣ እዚህ ጋር አፍንጫዋ ላይ እንደዚህ ስንጥቅ ብለዋል እና ጭንቅላቷ እንዲህ ቅጥቅጥ ነው ያደረጋት ጭንቅላቷ። እና ምንድን ነበር ያሉት ዶክተሮቹ? ትድናለች ምናምን ብለው ነበር ተስፋ ሰጥተው? አይ እንደሱ አላሉንም። ይሄ በእግዚአብሔር እጅ ነው ያሉት። እሺ ህይወቷ ሲያልፍስ ሆስፒታሉ ስንት ቀን የቆየችው ኮማ ውስጥ? ኮማው ስንት ቀን የቆየችው? እኔ እንጃ። እሱን እንኳን እኔ ማብረሽ እሱን እንጃ። ካወቀች ሳራ ቃል ስንት ቀን ነው ኮማ ውስጥ የቆየችው ህይወቷ ከማለፉ በፊት? እየተቆራረጠ ነው። ሳራ ተቋርጫለሁ። የለሁም አልሰማም። ትሰሚያለሽ? እሺ እንግዲህ ሳራ ሚዩቷን ማብራት አቅቷችን። ሳራ ሳምንት መሰለኝ ፍቅር ሳምንት